ለምሳሌ ሰው ሳያምን መዳን ይችላል? አይችልም። በጣም ጥሩ። ልክ እንደዚህ አሁን እርግጠኛ ሆነሽ ከአንዳንድ እንደመለሽው በመንፈስ ሳይሞላስ መዳን ይችላል? ውይ እሱ እኮ ነው ድነቱ እኮ በእግዚአብሔር እጅ እኮ ነው። እኔ ተሞልቼ ድናለሁ ቢሆን እኮ ፕሩቭ ማድረግ አልችልም። እሱ እግዚአብሔር ተሞልቼስ ባልድንስ የሚለውን አይደለም፣ ግን አትሊስት ግን ለመዳን በመንፈስ መሞላት አለብሽ የለብሽም? ውሃና ጥምቀት አይለያዩም አልኩ እኮ። እኔ ራሱ እንኳን አይደለም እነሱ ያልተሞሉትን የሚሞሉትን እኔ ተሞልቻለሁ ብል እንኳን እግዚአብሔር ነው የሚያደነኝ እንጂ እኔ አሁን እዚህ ጋር ቁጭ ብዬ አሁን ያህል የሚባል ነገር የለም ነው እኮ። ችግር የለም እንደሱ ሳይሆን ለመዳን ግን ድነሻል አልዳንሽም? ግን አንቺ እየዳንኩኝ ነው ድኛለሁ። ሂደታዊ ነው ደረቅ እንጂ ነገር ጥሩ ነው። ይሄ እንደዛ ማለትሽ ጥሩ ነው። እሺ ድኛለሁ ብለሽ ግን መናገር ትችላለሽ? አዎ እግዚአብሔር እኮ ሁሉን ነው ያዳነው ብለሽ ሁሉንም ማለት ልጅን ተጠምቄያለሁ አሜን ውድነት እኮ ሁሉ ሰው ነው። ያመነ የተጠመቀ ሰው ነው ወይስ ያላመነ ያልተጠመቀ ነው የሚድነው? አምኖ የተጠመቀ ነው። ያመነ የተጠመቀ ነው እንጂ ያመነ የተጠመቀ። እሺ መንፈስ ያኔ ተሞልተሻል ወይስ አትሞይ እንደዚሁ ድነሻል ማለት ይቻላል? ኖ ያ እኮ ምልክት ነው እንጂ መንፈስ መሞላት እኮ ድነት እኮ ማሳያ እኮ አይደለም። ሰው በመንፈስ ሲጠመቅ ያንን ያገኛል ነው እንጂ የሚባለው። ማንም የሚያገኘው እኮ ሁሉም የሚድኑ ሰዎች ሁሉ ያገኙታል ወይስ አያገኙትም? እግዚአብሔር አሰራር ነው። እሱን እንደዚህ ብዬ ማለት አልችልም። እንግዲህ ሰዎች ሁሉ ያገኙታል አያገኙትም እኔ ያለው ነው። እሱን አላቅም ብለሽ አለፍሽው እንጂ በኦንሊ ጂሰስ እንደዛ ነው። በዮሐንስ ፔንቴኮስታል መንፈስ ቅዱስ መሞላት አለበት። ግን የእግዚአብሔር አሰራር ስለሆነ የእግዚአብሔር በዮሐንስ እስቲ ስህተት ከተናገርኩ ትነግሪኛለሽ። አሁን አንቺ ቀጥታ ወርዲንጉን እንትን ለመጠቀም ወደኋላ እያልሽ ስለሆነ ላለመጠቀም እንደዚህ ብል ስህተት ነኝ። በዮሐንስ ፔንቴኮስታል ውስጥ በኦንሊ ጂሰስ ውስጥ ማለት ነው ሰው ለመዳን ግዴታ በመንፈስ ያልተሞላ ሰው አይድንም። በመንፈስ ያልተሞላ ሰው በመንፈስ መሞላቱም ደግሞ የሚታወቀው ልሳን በመናገሩ ነው። ስለዛ አማኞች ሁሉ በልሳን መናገር አለባቸው። ይሄ የእናንተ እምነት አይደለም? ያው ይሄንን እኮ ልክ ነው። ይሄንን ሳስረዳ የነበረው ቅድምም ይሄ አንድ ሰው እግዚአብሔር ከውሃና ኢየሱስ ከእግዚአብሔር ከውሃና ከመንፈስ ስላለ መጠመቅ ስላለበት ድነት እንዳልከው ስጋውን መውሰድ ነው። ልክ እኮ ነው። እሱ ነው አሁን ያልከው ልክ ነው። አዎ ገባኝ። እሺ ከታች ለምሳሌ አንድ ጴንጤ ወንድማችን ስለ መንፈስ ቅዱስ ሙላትና ስጦታዎች ኦርቶ የማውራት አቅም የላትም ይላል። ስለ መንፈስ ቅዱስ ሙላት እና ስጦታዎች ኦርቶ የማውራት አቅም የላትም። አሁን እናንተን አልተቸም፣ ተመልከች። ኦንሊ ጂሰሶችን አልተቸም። የተቸው ማለት ነው ኦርቶዶክሶችን ነው። ለምንድን ነው ኦርቶዶክሶችን የተቸው እናንተን ያልተቸው? ያው ገና ነገር ይሄ ልሳን ምናምን የሚባል ነገር እቀበላለሁ ስላልሽ ነው። ሲጀመር እነሱ ጋር እኮ መንፈስ ቅዱስ ሙላት ተብሎ ቀን ተቆጥሮ ልክ ከዛ እጁን ሰውየው ጭኖ ሰውየው ነው ሰጣለሁ ብሎ የሚያምነው። ይህን ምንም ያለየታል ሰዎቹ ናቸው። አይተም ከሆነ ስም ልጥራ የወንጌላዊ ያሬድ መንፈስ ቅዱስ እኔ ነኝ የምውለው ነው የሚለው። የሚባል ነገር የለም። መንፈስ ቅዱስ በሰው እኔ ነኝ ሙዋዩ ምንድን ነው የሚሉት ነገር አለ። መንፈስ ቅዱስ ሙላት ቀን ተብሎ ቀን ተይዞለት ሰዎቹ ሄዶ እንደዛ ነው እንግዲህ ሌሎችም የነበሩ ሰዎች ይናገራሉ። ግን አይቻላትም እንደሱ አይነት ነገር ነው። እሺ ቆይ እነሱ ጋር ቆይ መጀመሪያ ቆይ ወደ አንቺ ከመምጣቴ በፊት ከታች አሁን ያለውን ልጅ ለምንድን ነው ያነሳሁት? ይሄንን ጴንጤ ወንድማችን ተስፋዬ የሚል ስም ያለ ወንድሜ አሁን ስለ መንፈስ ቅዱስ ሙላት ኦርቶዶክስን አልተቸም እንዳልኳችሁ። ማን ኦርቶዶክስን ነው የተቸው? ኦንሊ ጂሰስ አልተቸም። ገብተሃል? በጣም አሪፍ። እሺ ይግባ። እሺ ልጨርሰውና ጠይቋለሁ። የተቸው ማን ነው? ኦርቶዶክስን ነው። ኦንሊ ጂሰስን ሳይሆን ኦርቶዶክስን ነው የተቸው። ለምን ብቻ ይሄ የመንፈስ ቅዱስ ሙላት ምናምን እያሉ የሆነ ነገር ይቀባበሉ እንጂ ለትምህርታቸው ጴንጤዎች ግድ አይሰጣቸውም። ኦንሊ ጂሰስ ከሆነ ግን ይቅርታ ጠይቃለሁ። እንግዲህ እዚሁ ጋር ይሄ ልጁ ተስፋዬ የሚባለው ልጅ ኦንሊ ዋነስ ፔንቴኮስታል ነው ወይስ ትሪኒታሪያን ፔንቴኮስታል ነው? ተስፋዬ ሰላም ነው ይመስገን አምላክ ናቸው። ፒስ አለ እግዚአብሔር ይመስገን። የቦጨቃችሁን ነው በደንብ ከማታ ጀምሮ። አይ ምንም መቦጨቅ ሳይሆን ሐሰተኛን ትምህርት በእግዚአብሔር ቃል እያፈረስን ነው። ከእናንተ ጀምሮ አሪፍ ነበራ።
ፍርስራሹን አንሱ። እሺ አይደል? ከእናንተ ግን ብትጀምሩ አሪፍ ነበር። እናንተም ጋር እኮ ብዙ የሚወሩ ነገሮች አሉ። እኛ ጋር ሐሰተኛ ኢየሱስ አስተምሮ ክርስቶስ በጣና ሐይቅ ላይ ሰውነቱን ታጠበ ምናምን የሚሉ ማስተምሮች አሉ። አይ እንደዚህ ማርያም ኢትዮጵያዊ ናት የሚሉ አስተምሮች አሉ። ተው አንተሽ ኦኬ ትክክል አንተሽ ትክክል አይቶ አይ እኔ ደግሞ ተው ምናምን ልትለው መስሎኝ ነው። እንደዚህ የሚባል አስተምህሮ እኛ ቤተክርስቲያን ውስጥ የለም በአስተምህሮ ደረጃ። በጎን ደግሞ አይ ስላሴ ጣዖት ነው የሚለው ጋርም ደግሞ እየሰራ ነው። ስላሴ ጣዖት ነው የሚለው ጋርም አንድ አካል ብቻ ነው ያለው አምላክ የሚለውን ደግሞ ባዕድ አምልኮ የሚለው ጋርም መንፈስ ቅዱስ የሚሰራ ከሆነ መንፈስ ቅዱስ ባይዘው የሚወርደው ቤተክርስቲያንን ለማነጽ ነው። ቤተክርስቲያን ስለ የህንጻ ቤተክርስቲያኑን አይደለም ደግሞ ኖርማል ህንጻ ቤተክርስቲያኑን ግንቡ ሳይሆን ማህበሩን ማለት ነው። ሰው ምንድነው ቤተክርስቲያንን ለማነጽ ከሆነ የሚወርደው በቤተክርስቲያን ላይ ነው። በዛ ጉባኤ ላይ ነው መንፈስ ቅዱስ የሚወርደው። የትኛዋ ናት ራሱ የጌታ ሙሽራ? የትኛዋ ናት ቸርች? እስቲ ይሄን ንገሪኝ። በተለይ እናንተ አሁን ስለ ቤተክርስቲያን የሚለው ላይ ሙሽራይቱ የሚለው ላይ ትኩረት ለማድረግ ስትሞክሩ አያለው። መምህራኖቻችሁ እንደዛ ለማድረግ ሲሞክሩ ነበር የማየው። እስቲ የትኛዋ ቸርች ላይ ነው መንፈስ ቅዱስ የሚወርደው? እሺ አንድ እዛው ጋር ከጠየቀኝ እዛው እኮ የተቀበለ ሰው እዛው ይቀራል ብለን አናምንም። እኛ እኮ ወደ እውነቱ ይመጣል ነው የምንለው። እውነተኛው መንፈስ የተቀበለ ሰው እዛ ፕሮቴስታንቱን ይቀጥላል አንልም። እዛ ከቀጠለማ አይቀጥልም። አንተ እዛው ይሆናል እኮ አይደለም ያልኩሽ፣ ግን ሊወርድበት ይችላል። እዛው ግን ከቀረ እውነተኛው ቤተክርስቲያን መሰረቷ በክርስቶስ ኢየሱስ የተመሰረተች ወይ ደግሞ በአብ ወልድ መንፈስ ቅዱስ ትእዛዙ ተሰጥቶ ፍጻሜው ግን የአብ ወልድ መንፈስ ቅዱስ ስም ኢየሱስ መሆኑን አውቀው የተጠመቁባት ያቺ ባለ 50 ቀን የምትባለው ቤተክርስቲያን የተመሰረችው እዛ ጋር መጀመሪያ ራሱ። ስለዚህ ሐዋርያቶቹ ያጠመቁት በአብ ወልድ መንፈስ ቅዱስ ሳይሆን በኢየሱስ ስም ብለው ስላጠመቁ ያቺ ቤተክርስቲያን አለች ብለና። ስለዛ ፕሮቴስታንት ሆኖ ከቀጠለስ መንፈሱን ተቀብሎ ፕሮቴስታንት ሆኖ ከቀጠለ ያ መንፈስ እውነተኛ መንፈስ ነው ማለት ይቻላል? ኦኬ እዚህ ጋር አንተ ለምን አልጠይቀም? እናንተ ጋር ልሳን ወይም መንፈስ ቅዱስ ማይሰራ ታስውሽ አንተ ጋር አልመጣም። ትጠይቀኛለህ። ለመጣ ነው ኢንጂነር እመጣለሁ ወደ አንተ ሄቨን። እሺ አንድ ሰው ይሄ ልሳን ተሞልቶ እየጸለየ ያለ መንፈስ ወርዶበት ምናምን አንድ ጴንጤ ማለት ነው የሥላሴ አማኝ ነኝ ብሎ የሚያምን ጴንጤ ይሄን ሁሉ ነገር አግኝቶ እንግዲህ ፕሮቴስታንት ስል ሁሉንም ስለማይወክል እንደው ፕሮቴስታንት ማለቱም ስለሚከብደኝ ነው የፔንቴኮስታል ሙቭመንት ውስጥ ስለሆነ ይሄ ያለው። በነገራችን ላይ ኦንሊ ጂሰሶች እና እነዚህኞቹ ጴንጤዎች ለሁለት ተከፍለው ነው። በፊት አንድ ላይ ነበሩ። ፔንቴኮስታል ተብሎ አንድ ላይ ነው እንቅስቃሴው የሚጀምረው አንድ ላይ ነው። ከዛ ለሁለት ይከፈላል። ትሪኒታሪያን ፔንቴኮስታል እና ዋነስ ፔንቴኮስታል ተብሎ በስላሴ የሚያምኑና በስላሴ የማያምኑ ጴንጤዎች ለሁለት ይከፈላሉ። በስላሴ ዋናውን የሚሉት በአብ በወልድ በመንፈስ ቅዱስ ስም የተባለው ኢየሱስ ነው። የአብ የወልድ መንፈስ ቅዱስ ስም በሱ ስም በኢየሱስ ስም እየተባለ ነው መጠመቅም ያለበት የሚል ነገር ነው ያዘ። ያኛው ደግሞ አይ በአብ በወልድ በመንፈስ ቅዱስ ስም እየተባለ ነው የሚጠመቀው ምናምን አለ። ሁለቱም ጋር ግን ያው መንፈስ ይሰራል። አስቀድሞ የነበረው ያ መንፈስ ሁለቱም ጋር አለ አሁንም። ኦኬ ሶ ሄቨን አሁን የጠየኩሽ ምንድነው አንድ ሰው እየጸለየ የሚሆን ምንም ይሁን ብቻ መንፈሱን ተቀበለ በስላሴ አምናለሁ የሚል ጴንጤ ነው ተቀበለና በዛው ቀጠለ እዛው እንዳለ አምላክ ስላሴ ነው ብሎ በዛው ማህበር ውስጥ ቀጠለ። ከቀጠለ ያ መንፈስ እውነተኛ መንፈስ ነው ወይስ አይደለም? ይሄኛው ይቅርታ አድርግልኝ አይደለም አልኩህ። ያ ሰውዬ ወደ እውነት ሁሉ ይመራቸዋል አይደለ ብለህ ያነበብከው ስትጀምር። ስለዚህ ወደ እውነት መምጣት አለ ባይዘው እዛ ጋር ስትናገር አልመጣ እውነተኛ መንፈስ አይደለም ማለት ነው። እዛው ጴንጤ ሆኖ ከቀረ ፕሮቴስታንቲዝም እኮ መንፈስ ቅዱስን ሙላት መጀመሪያውን እሱ እኮ አይቀበልም። እምነቱ ጅማሬው ምንድነው ስለማያውቁ ነው እንጂ ኢትዮጵያ ውስጥ ሁሉ ሰው ፕሮቴስታንት ተብሎ ፕሮቴስታንት አይለይም። እዚህ ሀገር ግን ተለይተው ባፕቲስት ከባፕቲስት ኢቫንጀሊስት በኢቫንጀሊስት አንዱ ከአንዱ አይደርስም ፕሮቴስታንት በሚል እኛ ጋር ሁሉ ሰው ጴንጤ ነው የሚባለው። በቃ ሁሉ ከፕሮቴስታንት ከኦርቶዶክስ ውጭ የወጣው በሙሉ በአንድ ካታጎሪ ነው የሚጨመረው። ኢቨን መካነ ኢየሱስ ምናምን የሚባሉትን ራሱ ለይቶ ላያውቁ ይችላሉ። ግን እዚህ ግን ለምሳሌ ፔንቴኮስታልን ብለው የሚያምኑ ሰዎች ስላሴ አማኝ የሆኑ ሰዎች ፔንቴኮስታልን የሚሉት እነዛኞቹ አይቀበሏቸውም። ስለዚህ ይሄ መንፈስ ቅዱስ ሙላት የምናምነው እኛ ብቻ ነን ብዬ ነው ለዛው በድፍረት መናገር የምችለው። ድፍረት አይሆንብኝና ኢትዮጵያ ውስጥ ግን ስለማይለዩት ተደበላልቆ ሁሉም ፔንቴኮስታሉ ኤቫንጀሊስቱም ምኑም የሚባሉት አንድ ላይ ነው። አንቺ ፔንቴ ነሽ?
እኔ ፔንቴኮስታሏ ብዬ ነው የማምነው፣ እነሱ አይደሉም። የስም ሽሚያ ተጀምሯል የምትይኝ አሁን ጉድ ፈላ። አይደለም የስም ሽሚያ አይደለም። ምን ማለት እንደሆነ ላስረዳክ። ምን ማለት እንደሆነ እኛ አንተ አሁን ኦርቶዶክስ የሚለው ስም የትም ሀገር የሚወክለው ነገር አለ አይደለ? ሲወክል ያንን የሚወክላቸውን ነገሮች ይዞ ነው የሚሄደው። እኛ ሀገር ግን በልሳን እየተናገሩ ፕሮቴስታንት ነኝ ይላል። ፕሮቴስታንት ከማነው ስሙ ይሄ ማርቲን በመጣ ጊዜ ጀምሮ ያለው እሱን ይቀበል አይቀበልም? በመሀል ላይ ተዳባልቆባቸው ነው እንዳትል። ኤኒዌይስ የራሳቸውን ማጥራት የሚችሉት ራሳቸው ናቸው። ስለነሱ አይመለከተኝም። ኤኒዌይስ ቤተክርስቲያንን የሚለውን ቤተክርስቲያን የሚባልም ነገር እነሱ ጋር የለም። ምርጫ ማለት እኔ በዛ ሴንስ ነው ያወራሁልህ። ማንጻት ማለት ኃይልን መሞላት ነው የሚለው አሁን ከመጽሐፍ ቅዱስ አንጻር ስላልክ እኮ ነው። የትኛውን ጥቅስ እያሰብክ ነው ከመጽሐፍ ቅዱስ አንጻር ያልከው? እኔ ያንን ያልኩ እኮ በሮሜ 8:26 ላይ እንዳለ ነው። ማንጻት ይላል እዛ ላይ ማንጻት ሳይሆን ያው ጀስት ኃይልን ለማደስ በድካማችን ጊዜ ሊያግዘን። ስለዚህ አሁን በድካማችን መልስልኝ፣ መንፈስ ቅዱስ ለማንጻት ይወርዳል አይወርድም? ይወርዳል። እሺ ጥቅስ ስጠኝ። ኦኬ አንደኛ ቆሮንቶስ ምዕራፍ 14 ላይ ነው ያለው። እስቲ አጣ እሺ ትንቢትን የምናገር ለማነጽና ለመምከር ለማጽናናትም ለሰው ይናገራል ይላል። በልሳን የሚናገር ራሱን ያንጻል። አየ ይኸው 14:4 ላይ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ወዳጂ ስለማንጻት ነው ያወራሁት እንጂ ስለማነጽ አይደለም ያወራሁት። እንዴት ነው አማርኛ ላይ አንግባባም እንዴ? ማነጽ ራስን ማነጽና ራስን ማንጻት ፍጹም ይለያያል። ማነጽ አይደለም ማንጻት። ማንጻት አታውቅም? ማጽዳት ማለት ነው በሌላ አማርኛ። ፊደሎቹ ተመሳሰሉልኝ ብለማ አትሸወደንም ተስብሽ። ማንጻት ነው ያልኩት። ለማንጻት ነው ለማነጽ ነው የሚለው? ራሱን ያንጻል ይላል ወይስ ራሱን ያነጻል ይላል? ተስፍሽ ይሰማል ጋይስ ድምጼ ወይስ ተቋረጠ? ይሰማል። አኪዬ ባትሪ ዘግቶበት ራሱ ነው የሚሆነው። እሺ ይቻላል። መጣል ተጠጣ ከአዲሱ መደበኛ ትርጉም አሳያለሁ። እስከዛው ግን ላውራና እስኪ ያወጣሁት ምንድነው እያልኩ ያለሁት? ማንጻት የሚለው ግን ኬታ መጣኸው ነው። እዛ ጋር የሚለው መጸለይ እንዴት እንዳለብን አናውቅም። ስለዚህ ያግዘናል ነው፣ እገዛውን የሚያሳይ ነው። መንፈስ ራሱ በማይነገር መቃተት ይማልልናል ሲል እንዴት መጸለይ እንዳለብን ያግዘናል። አንዳንዶች ደግሞ ምን ብለው ይተረጉማሉ? ፔንቴኮስታሎች ልሳን ስትናገር የለም እሱን ነው ስለ ልሳን ለማውራት ፈልጎ ነው የሚሉም ደግሞ ሰዎች አሉ። እና ለማንኛውም ማንጻት እንደዛ አይደለም። ያም ሆነ ግን አሁን ያም ሆነ መጀመሪያ ችላ ላሳይህና ከዛ እንትላለሁ አልፋለሁ። ምክንያቱም ዋናው ርዕሳችን እንዳናልፍ እኔ ከሁን ልጅ ሰስ አንጻርም ስለምጠይቅህ ማለት ነው። አንዴ ቆይ። እሺ ኦኬ። እግረ መንገድን በዛው ስለናንተ እያወራን ብትሄድ ሁልጊዜ እኛን ነው የምትጠይቁን እና በእናንተ በኦርቶዶክስ ሁልጊዜ እናንተ የልሳን ስጦታዎች ሁልጊዜ የነቢያት ጸጋ ኑና ጠይቁ። የሐዋርያነት ጸጋዎች የማይገለጡት ለምንድን ነው? የሐዋርያነት ጸጋ ቤተክርስቲያን ውስጥ እንደዚህን ማናያቸው ለምንድን ነው? እሺ ለምሳሌ አሁን ስፔሲፊካሊ ልሳንን ብንወስድ የልሳን ጸጋ በኦርቶዶክስ ቤተክርስቲያን ውስጥ የሌለው ለምንድን ነው? እሺ በኦርቶዶክስ ቤተክርስቲያን ውስጥ ነበረ። የዛሬ 2000 ዓመት ገደማ ጌታችን አስቀድሞ እንግዲህ የመጀመሪያዎቹ ሐዋርያት ነበሩ። በእነሱ ላይ አፈሰሰው ዘንድ በተለያዩ አካባቢዎች ላይም ነበረ ይህ ነገር ይታይ ነበር። እሷ የቤተክርስቲያን ጀማሪዋ ስለነበር ማለት ያኔ ጊዜው የቤተክርስቲያን ጀማሪ ስለነበረ እግዚአብሔር በእንደዚህ አይነት በጣም በከባባድ የሆኑ ተአምራቶች በደንብ ማጀብ ነበረበት ሁኔታውን። የተአምር ሰዎችን የማያምኑትን እንዲያምኑ ስለሚያደርግ አንደኛ ቆሮንቶስ ምዕራፍ 14 ላይ እንደተናገረው ምን እንዳለ በልሳን መናገር ለማያምኑ ምንድነው ምልክት ነው እንዳለ እንዲያምኑ ይሄን ያደርጋል። እና ፕላስ ደግሞ ወንጌል በሁሉም ቦታ እንዲሰራጭ። አንዴ ግን ቤተክርስቲያን መሰረቱን በደንብ ከያዘች በኋላ
የልሳን ስጦታ ሲዝ እያደረገ ሲሄድ እናያለን። አሁን ላይስ መንፈስ ቅዱስ ቢሰራ አሰየው ደስ ነው የሚለን ይስራ። አሁን አይቻልም አይሰራም ከአሁን በኋላ የሚባል ነገር እንደዚህ አይነት ነገር አንናገርም። ከሰራ አሰየው ይስራ ነው የምንለው። ግን በአንድም በሌላ ምክንያት ይሄ ነገር ሲዝ ሲያደርግ አይተነዋል። ከ1900 ዓመት በኋላ መጥቶ እና አሁን በስላሴ እናምናለን የሚሉ ጴንጤዎችና በስላሴ አናምንም የሚሉ ጴንጤዎች ያው ሁለቱም ጴንጤ ብለው ራሳቸውን ክሌም ስለሚያደርጉ ተነስተው ይሄ ነገር መጣ ቢሉ ከ1900 ዓመት በኋላ የዛሬ 100 ዓመት አካባቢ የመጣችን ስፒሪት እውነተኛ መንፈስ ናት ብለን የምንቀበልበት ምንም ምክንያት አይኖርም ነው። ኦኬ ሲዝ እያደረገ መጥቷል የሚለው እሺ አንድ ነገር ነው። ነገር ግን ሙሉ ለሙሉ አለመኖሩ ለምንድን ነው? ምክንያቱም ኢየሱስ ክርስቶስ ለሐዋርያቱ ሲናገር በዮሐንስ ወንጌል ምዕራፍ 14 ከቁጥር 15 እስከ 17 ስናነብ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ ይላልና መንፈስ ቅዱስ እስካለ ድረስ በከኛ ጋር እስከሆነ ድረስ ጀስ የሆኑ ጸጋዎች ሲይዝ አድርገው የሆኑ ጸጋዎች አይገለጡም። ምንም አታካት የራስህን ደግሞ ጭንቅላት ውስጥ ያለውን ሐሳብ እዚህ ላይ አትጨምር። በቃ እንዲጸልይ ያድርጋል። መጨምሬ ሳይሆን ያቺ በማይነገር መቃተት የምትለዋ ኦኬ ሊሰመርባት ይገባል። ቢኮዝ መንፈስ ቅዱስ ኦምኒሸንት ነው አይደል? ኦምኒሸንት ስለሆነ በእኛ ውስጥ ያለውን ድካም ያውቃል። ስለዚህ ያን ድካም በማወቅ በማይነገር መቃተት በእኛ ውስጥ ሆኖ ስለኛም ይሁን ስለሌሎች ይማልዳል። ስለኛ ይማልድልናል ይላል። ይሄው እዛው አረቅ ጥቅሱ ላይ የሚላል ጥቅሱ ላይ ስለኛ ነው የሚለው። ስለኛና ስለሌሎች አይልም። ስለኛ ያለበት የራሱ የሆነ ምክንያት አለው። ነገር አለ አስፈላጊ ከሆነ ያው ለኛ ይማልድልናል። ለሌሎች መንፈስ ቅዱስ ያው ለሌሎችም ይማልዳል። አክቹአሊ ችግር የለውም። እሺ ለሌሎች ማለት ነው። እኔ ለነገሩ አሁን ቆይ ለቅዱሳን ኦኬ እሺ ወደ ጥያቄው እንመለስ። አንተን ወደ ጠየቁ ጥያቄ እስቲ በደንብ አድርገህ ንገረኝ። ዛሬ መንፈስ ቅዱስ ከኛ ጋር ለዘላለም እንደሚኖር ክርስቶስ ነግሮናል። አሁንም አለ። ስለዚህ እስካለ ድረስ ለምሳሌ በኤፌሶን ምዕራፍ 4 ቁጥር 11 ላይ ያሉ ለቤተ ክርስቲያን የተሰጡ ጸጋዎች አሉ። እነኚህ ጸጋዎች አሁን የነቢያት ጸጋን ብንመለከት ብዙም በእናንተ ቤተ ክርስቲያን ተገልጦ አናይም። እንዲሁም በአንደኛ ቆሮንቶስ ምዕራፍ 12 ላይ ከተሰጡ ጸጋዎች የልሳን ጸጋ፣ በአዲስ ቋንቋ ወይም በአዲስ ልሳን የመናገር ጸጋ፣ ልሳናትንም የመተርጎም ጸጋ፣ እንዲሁም ደግሞ የትንቢት ጸጋ በእናንተ በኦርቶዶክስ ቤተክርስቲያን ውስጥ ተገልጦ የማይታዩት ለምንድን ነው? ስለዚህ ደግሞ ኮምፕሊትሊ ልሳንን ዲሞኒክ ነው ብሎ መደምደምስ? ቢኮዝ ይሄንን ነገር ጀስት ስተት እንዳለ እኔ አምናለሁ። ምንም መሸሸግ አይቻልም። እኛም አንዳንድ ጊዜ በእኛ ቤተክርስቲያን እንደዚህ በፕሮቴስታንቱ ዓለም የምናያቸው የሚያሸማቅቁን ነገሮች አሉ። መንፈስ በቃ ጀስት አሉ። እነዚህ ነገሮች ደግሞ የሚቀጥሉ ናቸው እስከ ክርስቶስ ምጽአት ድረስ። ማለት ፐርፌክት የሆነ ነገር ጀስት ቤተክርስቲያንን ለራሱ ክርስቶስ ያሰናዳታል። ነውር አልባ፣ ነቀፌታ አልባ፣ እድፍ አልባ የሚያደርጋት ክርስቶስ ነው። መንፈስ ቅዱስ ያንን ያደርጋል፣ ያጠራል። እና ችግሮች እንዳሉ እናውቃለን። ነገር ግን እውነተኛ ጸጋ ደግሞ ተገልጦ በደንብ እናውቃለን፣ እየሰራ እናውቃለን። በኢየሱስ ክርስቶስ ስም አጋንንት ሲወጣ እናያለን። ይሄ ትክክለኛ ነገር ነው። አንድ መንግስት እርስ በርሷ የምትቃወም ከሆነ ጸንታ ልትቆም አትችልም። ምንም ይሄ ከሱ ጋር አይገናኝም። አጋንንትን ሊያስወጣ አይችልም። እሺ አጋንንት አለቃ መንፈስ ቆይ አንዴ ወጣ የሚለው ላይ አልተስማማንም። ግን አሁን አንድ ሰው በኢየሱስ ስም ብሎ መንፈስ ወጣለት ከተባለ ስለዛ በቃ ያ ሰው አሁን አጋንንት ሲጮህ ምናምን ካየን በቃ ያ በኢየሱስ ስም ስላለ ትክክለኛ ስፒሪት ነው ብለን የምታምነው? ይሄ ትክክል ነው። ቢኮዝ ኢየሱስ ጌታ ነው። ኦኬ ኢየሱስን ታውቃለህ? እሺ እሱ ትክክለኛ የእግዚአብሔር ነብይ ነው አይደለም? ነው። ኦኬ የእግዚአብሔር ነብይ ነው ብለን የምታምነው? እስራኤል ዳንሳስ? ስለ እስራኤል ዳንሳ ብዙ መናገር አልችልም። ቢኮዝ እኔ ብዙ ማልከታተለው የሰማኋቸውም አንዳንድ ነገሮች ጀስት ኮንፈርም ማድረግ አልችልም። በኤርሲያን ውስጥ ያለው እንዴት ነው የሚሄደው የሚሰራው ነገር አባይዚ አንዳንድ ሰው ቁንጽል ነገር ነው የምንይዘው ማለት ትንሽዬ ነገር የሆነች ነገር ብቻ እንይዝና
እሷ ላይ ብቻ እንትን ማለት ወይ አንድ ጥቅስ ወይ ሁለት ጥቅስ ላይ ብቻ ረክቶ የመቀመጥ ነገር አለ። ስለምንድን ነው የሚያወራው የሚለውን አናውቀውም። ሙሉ ሀሳቡን አናውቅም። ከብሉይ ኪዳን ጀምሮ የመጣውን የእግዚአብሔርን ሕዝብ ሁኔታ አናውቀውም። በአዲስ ኪዳን ያለው የእግዚአብሔር ሕዝብ ዝም ብሎ ብቅ ያለ አይደለም። ባይዘዌ በብሉይ ኪዳን የነበረው የእግዚአብሔር ሕዝብ ነው የሚቀጥለው ወደ አዲስ ኪዳን መጥቶ በጌታ በኢየሱስ ሲሆንና የጌታ መንግስት ሆኖ ይቀጥላል። በጌታ መንግስት ውስጥ ያለውን አሰራር ከመጽሐፍ ቅዱስ አንጻር አሳያለሁ። አሁን ግን እያልኩ ያለሁት ምንድነው እስራኤል ዳንሳ ለምሳሌ በኢየሱስ ስም ብሎ አጋንንት ሲያወጣ ይኸው ቪዲዮዎች ላይ አለልህ ወይስ ያው ሁሉ ቪዲዮ ውሸት ነበረ? እሱ ብቻ አይደለም። በነገራችን ላይ ማን ነው ወደዚህ ወደ ናዝሬት አካባቢ ደግሞ ያለ አንድ የእስራኤል ዳንሳ አባት ላይ ነው ልጅ ነው የሚል አንድ ሰው ነበረ። አረ ማን ነው በጌታ ቆይ ሐዋርያ ምንድነው ሐዋርያ ነው ተብሎ የሚጠራው ሐዋርያ ማን ነበር በጌታ ስም? ወይት ሐዋርያ አረ አንድ የሆነ ሰው በጌታ ኦኬ እንደዛ ሁሉንም መመዘን አንችልም። የዲዲያ ነው ተስፋሽ ተረጋጋ። የዲዲያ ነው የዲዲያ። እሺ አሁን እሱ የዲዲያም ሲናገር ምን አለ? በእኔ ፊት ሰይጣን ያለበት ሰው አይቆምም። እስራኤል ዳንሳ ትክክለኛ ሰው ነው፣ ትክክለኛ የእግዚአብሔር ሰው ነው ብሏል። ስለዚህ አሁን እነዚህ የዲዲያ እስራኤል ዳንሳ ምናምን የሚባሉት እነዚህ ትክክለኛ ናቸው ወይስ አይደሉም? ምክንያቱም በኢየሱስ ስም እያሉ መናፍስትን አስወጥተናል እያሉ ነው። ቪዲዮችን መመልከት ይቻላል። እንደዛ ከሆነ ይኸው ቅድም እንዳልከው በኢየሱስ ስም ተብሎ መንፈስ እንዲህ አይነት ነገር ከሰራ በቃ ትክክል ነው የእግዚአብሔር መንፈስ ነው ብለህ ስለደመደምክ ለምንድን ነው የእነሱን ማለት የከበደ? መልካም ለምን መሰለህ ማለት ከብዶኝ አይደለም ማለት ከብዶኝ ሳይሆን ኢንፈርሚቲ አለ ማለት ድካም አለ፣ የራሳቸው የሆነ የስጋ ድካም አለ፣ እንደገና ደግሞ የማቹሪቲ ጉዳይም አለ። ኦኬ አንዳንድ ጊዜ ጸጋን ያለ አግባብ ዴሞንስትሬት ማድረግ የመግለጥ አለ። ያ ግን መንፈስ ቅዱስ ራሳቸው መልሶ በግላቸው ሊወቅሳቸው ይችላል። ስለዚህ አሁን መንፈስ ቅዱስ ለራሳቸውም ሊናገራቸው ይችላል። ነገር ግን መንፈስን መርምሩ እንደሚል ቆይ ስለዛ እግዚአብሔር ማን ነው ይቅርታ በእግዚአብሔር መንፈስ ነው የሚመራው ማለት ነው እንትና እስራኤል ዳንሳ። እኔ አሁን ፐርፌክት 100% ትክክል የሆንኩባቸው ነቢያቶች ልጠራር ይችላል። ነገር ግን በደንብ ስላልተከታተልኳቸው ስላላየኋቸው አንድ እውነት ግን ለኔ እንደ ክራይቴሪያ የምጠቀመው በኢየሱስ ክርስቶስ ስም አጋንንትን የሚያስወጣ ኦኬ በትክክል በኢየሱስ ክርስቶስ ስም አጋንንትን አዞ በትክክል የሚያስወጣ ሰው ያ ሰው የተቀባ ነው። በትክክል የሚያስወጣ ምን ማለት ነው? ኦኬ በትክክል የሚያስወጣ ማለት አንድ ሰው አሁን ለምሳሌ የሆነ አጋንንት የራሱ አንድን ሰው ፖሴስ ሲያደርግ ወይም ደግሞ በአንድ ሰው ውስጥ አጋንንት ሲሰፍር የሚያሳያቸው ተግባሮች አሉ አይደለ? ሰውየው ከኖርማል ቢሄቪየር ይወጣና አንዳንድ ጊዜ አክት የሚያደርጋቸው ነገሮች አሉ። ያ ስፒሪት ዴሞንስትሬት በሚያደርግበት ጊዜ ያ ሰው ወይ በጣም ብስጩ ሊሆን ይችላል፣ ቁጡ ሊሆን ይችላል፣ ወይም ደግሞ አጥፊ ሊሆን ይችላል፣ በትክክል መውጣት ማለት ሊገሉሉ ይችላል። ተስፍሽ ያ አጋንንት ከውስጡ ከወጣ በኋላ ኦኬ ከዛ ሰው ከወጣ በኋላ በክርስቶስ ኢየሱስ ስም ታዞ ከወጣ በኋላ በዛ ሰው ላይ የሚታዩ መንፈሳዊ ፍሬዎች በትክክልም ይሄን አጋንንት እግዚአብሔር መንፈስ ቅዱስ ተጠቅሞበት እንዲያወጣ የረዳው አገልጋይ ከእግዚአብሔር ዘንድ እንደሆነ ማረጋገጫ ነው። ለኔ አንዱ አሁን ያወራው ቃንዴ ቆይ ከወጣ በኋላ የመንፈስ ፍሬዎች ከታዩበት ያ ሰውዬ ከዛ በኋላ ነው መውጣት አለመውጣቱ የሚታወቀው ነው። የመንፈስ ፍሬዎች መታየት ከጀመሩ በኋላ ባይዘይ አጋንንት በክርስቶስ ኢየሱስ ስም ብቻ ነው አይደል የሚወጣው? እኛ በዚህ ነው ምናምን ቢኮዝ ለሐዋርያቶቹም ስልጣን የሰጣቸው ርዕስ ለምን ትቀየራለህ? ተስፋዬ ርዕስ ቀይሬ ሳይሆን አጋንንት በእግዚአብሔር ኃይል በኢየሱስ ስም ነው የሚወጣው። እናውቀዋለን፣ እንረዳዋለን። የቅዱሳን ስም ምናምን ቢጠራ ስለምን እየተወራ ነው የሚለውን እሱን ማብራራት እንችላለን። አሁን ግን እየተባልክ ያለው ምንድነው? አንድ ሰው በትክክል ካወጣ አልክ፣ በማን ስም? በኢየሱስ ስም አልክ። በትክክል ማውጣት ማለት ምን ማለት ነው? አጋንንቱ ይውጣለት አይውጣለት ራሱ የሚታወቀው ገና የመንፈስ ፍሬዎችን ሲያፈራ ታይቶ ምናምን ከዛ በኋላ ነው ኦኬ ወጥቷል ብሎ ተብሎ የሚታመነው። አንደኛ በትክክል መውጣቱ ከሰውየው መንፈሱ የሚታወቀው ሰውየው ኢሚዲየትሊ ዊትነስ የሚያደርገው ነገር አለ፣ ቴስቲሞኒው አለ። ምን ብሎ ኦኬ መጀመሪያ አሁን አንድ ኬዝ ወስደን አንድ ሴናሪዮ ብናጠና አንድ ሰው አሁን ለምሳሌ የሆነ ቦታው ላይ አሁን ኩላሊቱ ላይ አጋንንት አንዳንድ ጊዜ ሰዎች ላይ በበሽታ ይመጣል። ያ በበሽታ የመጣው ዲሞኒክ ስፒሪት ከዛ ሰው በሚወጣበት ጊዜ ያ ሰው ከዛ በሽታ
ነፃ ይሆናል። ኢየሱስ ክርስቶስ ስነቱ ራሱ ትርጉሙ አልገባህም። አየህ ዝም ብለህ ነው የምታወራ። ምን ማለት ነው? አፖስቶል ኖሮ ይመልስ ነበር ስለማያውቅ እንደ ወደዛ ልዩነት የለም ብለን መለስንለት አይደለ? አይ ልዩነት አለ ካልክ ይሄው ትምህርቱ ሄሎ ማለት ምንድነው? አሳየ እኮ ውግዘቱ አልተነሳም አይደል እንዴ? አንተ ከተወገዝከው ጋር ነው እኮ አብረ ያለው። ማን የተወገዘው? ቆይ ተወግዛል ተብሏል። ማን የተወገዘው? ያናውግዟል ያናውግዟል። ማን ያወገዘው? ማን የተወገዘው? ስም ጥራ። ግሪክ ኦርቶዶክስ እና ኢትዮጵያ ኦርቶዶክስ ነው። በመጀመሪያ የኢትዮጵያ ኦርቶዶክስ አልተሳተፈችም። እሺ ኢስተር ነው ያለው ወይም ቢያወራ ጥሩ ነው። እኔ እንዴት አመሻችሁ? ማስረጃ እስኪ ያወጣ። ማስረጃ አውጣና ማን የተወገዘው? ይሄ አባት በዛ ጉባኤ ተወጋገዛችሁ ተወገዘ ብለህ በትምህርት የተወገዘውን አባት አሳየ። ቅድም አላልክም እንዴ? ተወግዟል ውግዘት አለ አላልክም እንዴ? ውጣ በቃ። በትምህርት እዚህ ጉባኤ ላይ እከሌ ተወገዘ፣ የእከሌን ትምህርት ደግሞ የኢስተር ኦርቶዶክስ ወይም የኢትዮጵያ ኦርቶዶክስ ይከተላሉ ብለህ በማስረጃ አውራ እስቲ። እንጠብቃለን። ተወገዘ ስትል አልነበረም ወይ? እዛ ቤት ስፒሮስ ነው ማስረጃክ። ስፒሮስ እኔ ተሳስቻለሁ ብዬ በቃ አንተ በላይ ስላንተ ታዲያ ማን ማስረጃ ይሆናል? ምን ጉባኤ ላይ ነው የተወገዘው? እኔ ተሳስቻለሁ። ስለዚህ አንተም አሁን ስህተት ነው ብለህ ታምናለህ? እኔ ስለተከተልክ ያው እኔ እንደተወገዝክ ድሮ ነበር የምነግርህ አይደል እንዴ? በየቤቱ በቃ ስለዚህ ስፒሮስ አትበል። ኢትዮጵያ ኦርቶዶክስ ጋር ስለዚህ ስፒሮስ አትበል። የድሮውን ንገረኝ። ድሮ የምትነግረኝ የነበረውን በማስረጃ ንገረኝ። አመሰግናለሁ። ስለዚህ ይኸውልህ እኔ የምልህ በኢየሱስ ክርስቶስ ማንነት ጉዳይ አትስማሙም። አንተም እየቀጠላችሁ ነው። ምን ጉባኤ ላይ ነው ተወገዙ? ተናገርና ቀጥል። ተማርና በነገራችን ላይ ተወገዘ እንኳን ቢባል ዲዮስቆሮስን ኢስተርን ኦርቶዶክስ በትምህርት አይደለም ያወገዘችው፣ በትምህርት አልተወገዘም። ለዚህም ነው ለምንድን ነው ውግዘቱ የማይነሳው ብለው የሚከራከሩት። አውጣኪን የተወገዘው። አውጣኪን ደግሞ ሁለቱም ቤተክርስቲያን አይቀበሉትም እና ማያውቁትን ነገር ይዘው እንትን ይላሉ። ሲጀመር እንደ ምሳሌ እንኳን መስጠት የለባቸውም። በቃላት ልዩነት አሁን ቪዲዮ አሰማችኋለሁ። በቃላት ልዩነት ሆኖ እንኳን የኢስተርንና የኦሪየንታል ህብረት የሚባል ነገር የለም። ፕሮቴስታንት ያው እንደ ቁሼ ለቃቃሚ በየአይነቱ ለቃቅመው እንዴት ነው ቁራሌው ተሸክሞ ሄደለ በየአይነቱ ቃ እንደዛ ነው ይዛ የምትሄደው። አንድ ትምህርት አይደለም። እና እስቲ ቀጥሉ ሌሎቻችሁ። በነገራችን ላይ በተደጋጋሚ ነግረናቸዋል። ማለት ፕሮቴስታንት ውስጥ ያለው ትምህርትና ማለት እርስ በርሳቸው በመካከላቸው ያለው ፍጹም የተለያየ ነው። ይሄ ግልጽ የወጣ እውነት ነው። ቢያንስ 6 ወይ 7 ነገር ትልልቅ የሚሉ ዶግማቲኮችን ልንቆጥረላቸው እንችላለን። የመጀመሪያው እስቲ ልቅጠርላችሁ። አንደኛው ኢየሱስ ክርስቶስ ወደዚች ዓለም የመጣ ወስኖ ነው፣ የተወሰነ ሰውን ለማዳን ነው የመጣ ወይም ወስኖበታል። ከቀድሞ ወደ ገሃነም እንዲገባና ወደ እንትን ወስኖበታል። ዝም ብሎ ነው የሚኖረው የሚል አንድ የራሱን የቻለ አስተምሮት። ይሄ አይደለም ለዓለም ነው የሚሞተው የሚል ደግሞ የሚያምን አለ። ሁለት አስቡት። አንደኛው ጥምቀት ለድህነት ነው፣ ካልተጠመቅ አትድንም የሚል ፊት ለፊት ቁጭ ያለ። ሌላኛው ደግሞ አይ ጥምቀት ብትጠመቅም ባትጠመቅም ብዙም እንትን የለውም የሚል የራሱ። ሶስተኛ ተመልከቱ፣ ቁርባን ለድህነት ብሎ የሚያምን ዶግማት፣ ለድህነት ይጠቅማል እውነተኛ ጌታ ስጋና ደም ነው ብሎ የሚያምን። ያኛውስ አይ አይደለም ብሎ የማያምን። እስቲ ተመልከቱት። ሁለቱም ቦታ ልሳን በስላሴ የማያምኑት አብ ወልደ መንፈስ ቅዱስ አንድ አምላክ ብሎ አብ የራሱ አካል፣ ወልደ የራሱ አካል፣ መንፈስ ቅዱስ የራሱ አካል ብሎ አለው ብሎ የማያምን ኦንሊ ጂሰሶች ጋር ስፕሪቱ ይሰራል፣ ሙሉ ወንጌል ጋር ስፕሪቱ ይሰራል።
ያው በግድ አሁን ህብረት የለንም ብሎ ለብቻ ፔንቴኮስታል ቢወጣም ማለት ነው። ከዚህም በፊት አንድ ላይ በህብረት ነበሩ። እነዚህ ሁሉ የተለያየ ዶግማቲክ እናያለን። ዋና መሰረታዊ ነገር ድህነት ላይ ማለት ነው። ከዚህም በጣም ብዙ ነገር ጠቅሰን አሳይተናቸዋል። ይህ ግን ሆኖም የኛ ግሪክና ኦሪየንታልና ኢስተርን ኦርቶዶክስን እንደ እንትን ማጣቀስ አይችሉም። ያ በነገራችን ላይ የራሳቸውን ሰው ቢሰሙት ራሱ በጣም መልካም ነበር። ይሄ ጳውሎስ የሚባለው ነው አስፒ ጳውሎስ በፍቃዱ የሚናገራቸው ነገሮች ቢያንስ ለነሱ የሆነ የሚጠቅማቸው ነገሮች አሉና ቢሰሙት በጣም አሪፍ ነበረ። ግን እንዳልከው ምንም ይሄ መረዳቱ አላቸው ብዬ እኔም አላስብም። ቅድም የገባውም በለጠም ቢሆን ሌሎቹ ብዙዎቹ ሁሉ ማለት አይደለም፣ ብዙዎቹ መረዳቱ የላቸው። ሰው መረዳቱ ሳይኖራቸው እንዲሁ ዝም ብሎ ብቻ እንደተጫኑ ስለሆነ እንትን የሚሉት ካውንስሉ ካለ ግን እሱ ላይ አንቀጹን እንትኑን ብናየው አሪፍ ነበረ። ወይ ደግሞ እኔ እስኪ እንትን ለማለት እሞክራለሁ፣ እዚህ ላይ ለመውጣት እሞክራለሁ። ወይም ደግሞ ፕሮቴስታንቶች እንግዲህ ገስት ላኩ። እነ ብሩኬም እንኳን ደህና መጣችሁ ብፁዕ አምላክ ምናምን። ኦኬ ይሰማል አላችሁ? ጆ አዲስ የገባችሁ ሰዎች ሰላም እንደምን አላችሁ? የኔ ተወዳጆች እንደየሰዓታችሁ አቆጣጠር እንደያላችሁበት ቦታ ለንጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን አመሻችሁ። ፍጹም የሆነው የክርስቶስ ሰላም ከኔም ከናንተም ከሁላችንም ጋር ይሁን ብያለሁ። ሰላም ክርስቶስ ይብዛላችሁ። ሰላም ይድረሳችሁ። ሰላማችሁ ይድረስ። እንኳን ደህና መጣ ባሮኪ፣ ቆንጆ ሰላምታ ይላል። እሺ ቀጥሉ። እሺ ነጆ ልደት እንኳን ደህና መጣ። እንኳን ደህና ቆያችሁ። የት ነው የገባሁት ብዬ ራሴን የመጠየቅ ደቂቃ ላይ ያለው ሳይ ማህበረሰቡ እንዳለ እዚህ ነው ለካ እዚህ ቤተሰብ ውስጥ ያለው ለካ። እንዴት ናችሁ? ሰላም አመሻችሁ። የሰዓት አቆጣጠራችሁ? ልደት እና እኔ እኮ አንተዋወቅም። አይገስ እኔና ልደት ራሱ ተረሳስተናል። ስንት ዓመት የትውውቅ ቀን ነው ዛሬ ማለት ነው። አንድ ላይ ገብተን አናውቅም በጣም ብዙ ጊዜ። ረጅም ጊዜ ቆየሁ። እኔም ቆየሁ መሰለኝ ሳልገባ ብዙ። ሀና ኦፍኮርስ አላወቅሽም። አኬ ጋር እንዲ አይቼሻለሁ። አይኖ ግን ምንድነው እንዴት ነው የሚለው ነገር አላውቅም። ስፒር ጋር ከአንተ ጋርም ቆየን በጣም እውነት ስላገኘኋችሁ ደስ ብሎኛል። በዚህ አጋጣሚ ክርስቶስን እንዴት አመሻችሁላችሁ? ሰላም ናችሁ ወይ? ደህና ናችሁ? እግዚአብሔር ይመስገን። እሺ ሁላችሁም ሰላም ብያለሁ። ልደት ከኔ ጋር አልተረሳሳህም? እንዴት ነው? ናቲ ከአንተ ጋርማ እኮ በቃ መረሳሳት ብቻ አይደለም እኮ የመጨረሻ ሌላ ፐርሰናል ሁሉ አደረግ ነው እኮ ያለ የመረሳሳቱን የሆነ ፓርት ላይ ነው ያቆምነው እኮ እናንተ በጣም በቃ አላውቅም ቆየ ብዙ በጣም ናቲሻ ያየነው አገልግሎትን በጣም ብዙ ለውጥ ነው ያየሁት በአንተ ላይ። እውነቱን ለመናገር እግዚአብሔር እስከመጨረሻው ድረስ ያጽናኑ። በጣም ደስ ብሎኛል በምታደርገው ነገር አለውኝ ምናምን። እግዚአብሔር አበርታ ነው ብሎ ሌላ ምን እላለሁ? ያው ከናንተ ነው እየተማርኩ ማድገው። እናንተን እግዚአብሔር ያበርታችሁ። ያኔ እኔ በረታለሁ። እግዚአብሔር ያክብርልህ ልደትዬ። እስቲ ሐሳብ ስጡበትና ልደትዬም ያው እየተወራ በእርግጥ የነበረው የመጀመሪያው ርዕስ ምንድነው? ይሄ አንድነን የሚለውት ነገር አለ። አንድ እንደመፈክር አሁን አድርገውታል አክቹሊ እና በዛ ተነስቶ ርዕሱ በክሪስቶሎጂ ላይ እስቲ አንዳንድ ነገር ልደት ይበልበትና ክሪስቶሎጂ ላይ ያለውን ነገርም ከዛ ደግሞ ወደ ሌላውም ሐሳብ ካላችሁ ሐሳብ መስጠት ትችላላችሁ። ባይዘዌ ደህና ሰው አልመረጠችም ልደት እንትኑን ምራ አለችኝ። ምንም እኔ ያን ያህል ብቃቱ የለኝም፣ ግን ከተመረጥኩ ብዬ ነው። እኔም አለሁኝ እኮ ናቲዬ፣ ግን ከኔ አንተ ትሻላለህ ብዬ ነው። እኔም አግዛለሁ፣ ችግር የለውም። ኧረ እኔን አታተልቁኝ። አሁን መጨረሻ ላይ ሐሳብ ልስጥ። እነ ስፒሮስ አሉ፣ ናቲ ዲያቆንም ልደት ትቀጥላለህ አሉ። እዛ ቤት እናንተ ቅደሙ። ኖ ቀጥል።
እዛ ቤት ዛሬ ቀኑ ሙሉ ከናታን ጋር ስናይ ነበረ። ስለነሱ ልዩነት ቁጭ ብለው እንኳን ርዕስ አድርገው ገብተው እንትን ሲሉ ካቶሊክና ኦርቶዶክስን ሳያነሱ መመለስ አይችሉም። እሱን እያየን ነበር። ዛሬ ምን ብሎ ነበር ናቲ የጠየቀው? የእኛ ናቲ ሳይሆን የነሱ ናትናኤል ነው። የሐዋርያት ቅብብሎች ዶክትሪን ላይ ዶግማ ላይ ካለ ልክ ሐዋርያቶቹ አንድ ወጥ የሆነ ትምህርት እንዳላቸው እኛ ጋር መኖር ነበረ። አንድ ካልሆነ ታዲያ ማን ነው ይሄንን ቅብብሎች ያለው ብለው ሲጠየቁ ካቶሊክ እኮ እንደዚህ፣ ኦርቶዶክስ እኮ እንደዚህ እያሉ ሲመልሱ ነበረ። ደጋግሞ ርዕሳችን ይሄ ነው እያለው ስንት ሰዓት ሙሉ ቁጭ ብለን ሳይመለስ ወጣ ይሄ ነገር። አሁን ላይ ሳድሊ ካቶሊክ ውስጥ እያዩት ነው። በጣም ነው የማዝነው እና በጣም ትልቅ አክብሮት ነው ያለኝ ለካቶሊክ ቤተክርስቲያን። ግን ናይዴስ በጣም አንዳንድ ነገሮች በተለይ አላነሳውም። እሱን ግን በጣም ነው የማዝነው እሱን ሳይና የፕሮቴስታንቲዝሙ ተጽዕኖ በጣም መጥፎ ነው። በተለይ ይሄ ካሪዝማቲክ ሙቭመንታቸው በጣም መጥፎ ነውና ወዴት ድረስ ሄደ ማለት ነው። ራሳቸውን ችለው ኦንሊ ጂሰስ ብለው እንደነሱ የሚናገሩትን ልሳን ይናገራሉ። ፕሮቴስታንት የሚናገረው ልሳን እነሱ የሚናገሩታል። ከዛ ይዙትና መጽሐፍ ቅዱሱን የነሱ ልሳን አጋንንት ነው፣ የኛ መንፈስ ቅዱስ ነው። ደሴም ልሳን እያወሩ ደሴም መጽሐፍ ቅዱስ ይዘው ማለት ነው። የማይመስል ነገር ነውና ከክርስቶስ ማንነት ቅድመ ስጋዌ አምላክ ሰው ከመሆኑ በፊት ባለው ማንነት ላይ በተለይ ደግሞ አምላክ ሰው ሆነ የሚለው ትምህርት ላይ በጣም የሚያስጠላ ልዩነት አላቸው። የምርም ፍጹም ስጋን ተዋህዷል የሚለው በራሱ በእነሱ ወይም ደግሞ ስጋን ከሰው ልጆች ተካፍሏል፣ ስጋን የራሱ አድርጓል፣ የአብርሃምን ዘር ይዟል፣ የሴቲቱ ዘር ነው፣ የዳዊት የወገቡ ፍሬ ነው የሚለው ቃል ይዘንቃቸዋል አብዛኛው ፕሮቴስታንት። የወገቡ ፍሬ የሚለው ማለት ነው። ፍጹም ሰውነቱ ላይ በጣም እንትን አለ፣ ችግር አለ ፍጹም ሰውነቱ ላይ። ቀደምም አንድ ላይፍ ሴሽን እየሰማው ነበርና ስጋን ነሳ አይባል እንደውም የኔን ድምፅ ነው ሲጀመር እያሰሙ ሲያወሩ የነበረውና እኔም ብዬ የተናገርኩት ከኛ ኢየሱስ ክርስቶስ ፍጹም ስጋችንን ወስዷል። ከሰው ልጆች ስጋን ተካፍሏል። የሰው ዘር ነው ኢየሱስ ክርስቶስ ከማርያም ሰው እንደመሆኑ የተነሳ ማለት ነውና ያንን ስጋ ወስዷል። እንዴት ስጋ ወስዷል ይባላል? ስጋን አልወሰደም። እንደኛ የሚታይ የሚዳሰስ ስጋ የሚፈስ ደም የለውም የሚባል ንግግር። እንዴት ታዲያ ኢየሱስ ክርስቶስ የምርም በሚሞት ማንነት ወይም ደግሞ ሊሰዋበት በሚችለው ስጋ እስካልተገለጠ ድረስ እኮ ዓለምን ማዳን አይችልም። የሚድነው ሰው ከሆነ እውነቱን ለመናገር የሚድኑት ሰዎች ከሆኑ አምላክ ሰው መሆን አለበት ሰው ለማዳን። ከሰዎች ጋር የምርም ክርስቶስ እውነተኛ የሆነ ባዮሎጂካል የሆነ ሪሌሽንሽፕ እስከሌለው ድረስ ሰዎችን ማዳን አይችልም። የማርያም እኮ ዝም ብሎ ምትሃታዊ ልጇ አይደለም፣ የምርም ባዮሎጂካሊ ከሷ ተካፍሏል ክርስቶስ። የወንድ ዘር የለበትም እንጂ እኮ የሴቲቱን ዘር ሙሉ ለሙሉ ነው የያዘው ሙሉ ለሙሉ። እና ይህንን ካድክ ማለት ሰው አልሆነም ነው። የሰው አልሆነም ችግሩ ደግሞ ሂደቱ የሚመጣው ነገረ ክርስቶስ ላይ ብቻ አይደለም የሚቆመው ድህነታችን ላይ ይመጣል። ምክንያቱም ጎርጎሪዮስ ዘንዚናዙ እንደሚናገረው ያልነሳውን ስጋ አላዳነውም፣ ያልነሳውን ስጋ አላዳነውም። ስለዚህ የኛኑ ስጋ ካልነሳ የኛ ስጋ መዳን አይችልም። የኛ እያለን ስናወራ የአዳም ዘር ካልሆነ ኢየሱስ ክርስቶስ ከአዳም የተወለዱትን ሰው ወይም የአብርሃም ዘር ካልሆነ ድረስ የአብርሃምን ዘር ክርስቶስ ሊያድነው አይችልም። ሊያድነው የሚችለው የነሳውን ነገር ነው፣ የራሱ ያደረገውን ነገር ነው። ስጋችንም ነፍሳችንም ለመፈወስ የግድ ከኛ ጋር መካፈል መቻል አለበት። ፕሮቴስታንቲዝሙ ግን ነገረ ክርስቶስ ላይ ያለው ትምህርት ግን የተዛባ ነው። ከፓስተሮቻቸው ጀምረን ስንሰማ እንግዲህ ምንድነው ብሎ ሲናገሩ የሰማ ነው ከዚህ በፊት ኢየሱስ ክርስቶስ የአዳም ዘር የለበትም። የአዳም ዘር ቢኖርበት ሰው ማዳን አይችልም። ሲጀመር የአዳም ዘር ከሆነ ነው ሰው ሊያድን የሚችለው በራሱ። የአዳም ዘር የለበትም። ታዲያ የአዳም ዘር ከሌለበት ክርስቶስ ከምንድን ነው የሚመደበው ታዲያ? ከመላእክትም አይደለም። አብርሃም እንግዲህ በግልጽ ነግሮናል አይደለ? የመላእክትን ዘር አልያዘም ብሎናል። እሺ የመላእክትንም ዘር ካልያዘ ከአዳምም ካልሆነ እና የክርስቶስ ኬት ነው ማንነቱ? ስጋዊ ማንነቱ ወይም ኬት ያመጣው ነው ታዲያ? ኬት ያመጣው? ከሰዎች ካልሆነና ከምን ሊሆን ነው? የማይመለስ ጥያቄ በእነሱ ዘንድ። ይህንን ለምንድን ነው ዲና የሚያደርጉት ስትጠይቃቸው? ምክንያቱም ክርስቶስ አለ ከድንግል ማርያም ከተወለደ ኦሪጂናል ሲን ይኖርበታል እና ኦሪጂናል ሲን ካለበት ደግሞ ሰዎች ማዳን አይችልም የሚል ስህተት ላይ ደግሞ ይደርሳል። ኃጢአትን ላለመንካት ሲል ከድንግል ማርያም አልተወለደም የሚል ሌላ የስህተት አስተምሮ ውስጥ ደግሞ ይገባሉ። እኛ እንደ ኦርቶዶክስ ክርስቲያን የሚተላለፍ ኃጢአት አለ ብለን አናምንም። ይሄ የኛ እምነት ነው።
ከጥንትም ጀምሮ ምናልባት የሆነ ሰዓት ተቀላቀለብን እንጂ ኃጢአት ይወራረሳል ብለን አናምንም። ሜርሊ ሰው በሚጸነስበት ሰዓት ላይ በወንድ ዘር ፍሬ አድርጎ የሚተላለፍ ኃጢአት እኛ አናውቅም። ልክ ኦግስቲን እንደሚያምነው አናምንም። እኛ ግን አለኛ ተቀበልን ብለን የምናምነው ነገር ደግሞ አለው ከውድቀት ጀምሮ ምናምን እሱ ነገሮች አሉ። ግን በዚህ ልክ ድረስ የክርስቶስን ማንነት እስከ መካድ ድረስ በተለይ ሰውነቱን እስከ መካድ ድረስ የሚደርሱት በዚህ ምክንያት ነው። እና ደግሞ ማርያም እንዴት ልትወልድ ትችላለች? ይታይ እንግዲህ እሱ ወዶ ፈቅዶ ገላትያ 4:4 ላይ በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ እያለ እግዚአብሔር አንድያ ልጁን ለመስጠት ካልሳሳ እሱ ደግሞ የባሪያን መልክ ለመያዝ ካላፈረ አንተ ለምንድን ነው እንዴት ከማርያም ሊወለድ ይችላል ብለህ የምትሳቀቅለት? እሱ ካልደበረ ፊልጵስዩስ 2:6 ላይ እርሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደመቀማት ነገር እንኳን ሳይቆጥረው የባሪያን መልክ ያዘ ካለ ወዶ ፈቅዶ እንደመቀማት ነገር ሳይቆጥረው እኮ ማለት ፍጹም ሳይሳቀቅ ወዶ ፈቅዶ በፍቃዱ የኛን የባሪያን መልክ ከያዘ እንዴት ከማርያም ተወልዶ ሰው ይሆናል የሚለው ነገር ሊከብድ ይችላል። ለምሳሌ ድህነት ይጠፋል የሚለውና ድህነት አይጠፋም ከሚሉ ሰዎች ጋር አብረህ ህብረት ማለት ትችላለህ። ፋይን ነው፣ ችግር የለም። አምልኮን ከፈለክ መፈጸም ትችላለህ። አጠገብህ ያለው ድህነት ይጠፋል እያለ አጠገብህ ያለው ደግሞ ድህነት አይጠፋም እያለ አብረህ መጸለይ ትችላለህ። ግን እኮ በጣም ቤዚክ ነገር ነው የተለያየው። አንዱ ድህነቱ ይጠፋል እያለ እያመነ፣ አንዱ ደግሞ አይጠፋም ምንም ብታደርግ ምንም አትነጠቅም። ክርስቶስ የሞተው ለዓለም ነው፣ ክርስቶስ የሞተው ለተመረጡት ነው ብለህ አብረህ ህብረት ታደርጋለህ። እኔ ግማሹ ጥምቀትን እንደ ድነት ወስዶ ልጅነትን ማግኛ ቅዱስ ቁርባንን የዘላለም ሕይወት አገኝበታል ብሎ እያመነ ያኛው ደግሞ ድሳይ ለመታሰቢያ ብቻ ነው ይሁን እያለ አብረህ ህብረት ማድረግ ትችላለህ። ምክንያቱም እንደየግል ስለሆነ እምነትህ። ክርስትና ግን እንደዛ አይደለም። ክርስትና እንደዛ አይደለም። በክርስቶስ ባለ ህብረት ውስጥ ነው የምትሆነው። ከተለያየህ ወይ ትመለሳታለህ እንጂ ወይ ደግሞ ትወጣታለህ። አብረህ ዝም ብለህ መጓዝ አትችልም። ተግበስብሰህ መሄድ አትችልም። ተግበስብሰህ መሄድ የምትችልበት ነገር የለም። እና አሁን ላይ አይ ቲንክ ሜሱን ከቨር ለማድረግ ነው የሚመስለው። አሁን ከነሱ ጋር የምትወረወረው ነገር ማርያም እንደዚህ በመላእክት እንደዚህ ሆኑ፣ የሆነ ገዳም እንደዚህ ሆኑ፣ ለመዳን ተራራወጥ እንደዚህ የሚሉት መወርወሮች አሁን ክርስቲያኑ ነቃ። ድሮ በገድላት ምናምን ያስጨነቁት ነበር ኦርቶዶክሱ። አሁን ኦርቶዶክሱ በገድላትና በድርሳናት ላይ ያለውን አስተምሮ አወቅ። መሰረታዊ ትምህርቱ ለየአወቅ የምታስደነግጠው አማኝ አይኖርም። ተረድቷል። ዝም ብለህ ትሞክራለህ ወይ ዝም ብለህ ትለፋለህ። ከዛ በኋላ ይሄ የኔ መሰረታዊ ትምህርት አይደለም እያለ እሱ ራሱ እዛው ይመልስልሃል። አሁን የግድ አንድነት እንዲመጣ ፍሬም መስራት። አሁን ቅድም የሆነ ቤት ነበርኩኝ ከዚህ ወደ እናንተ ከመምጣቴ ቤት የኦርቶዶክስ የሃይማኖት መገለጫ የሚል ሀሳብ ቁጭ አድርገዋል። የኦርቶዶክስ የሃይማኖት መገለጫ እና እርስ በርሳቸው አንደኛዋ ጥምቀት ለድነት ብላ ታምናለች፣ አንደኛው ደግሞ ኖ መታሰቢያ ነው ሙላ ያምናል። አንደኛው ደግሞ በልሳን ታምናለች፣ አንደኛው ደግሞ በልሳን አታምንም። ርዕሳቸው ምንድን ነው? የኦርቶዶክስ መገለጫ ይልና ሁሉም ሀሳብ ይሰጣሉ። ስለ ኦርቶዶክስ ሲያወሩ አንድ አይነት ሀሳብ ነው ያላቸው። ስለ ኦርቶዶክስ ሲያወሩ አንድ አይነት ሀሳብ ነው። ስለ ፕሮቴስታንቲዝም እነሱ ስላሉበት ህብረት ግን ቢያወሩ አንድ አይነት ሀሳብ አያወሩ። በእርግጠኝነት አያወሩ። ብናስቀምጣቸው ሪፎርመር ቴዎሎጂያንን የሚሉትን ፔንቴኮስታሊዝም ሉትራንን ብናስቀምጣቸው ሰብሰብ አድርገን እዚያ ቁጭ ብናደርጋቸው በድህነት ላይ አውሩ ብንላቸው እኛን ትተው ስለ ራሳችሁ አውሩ ብንል አንዲት መጽሐፍ ቅዱስ ያውም 66ን ይዘው 66 ነገር ያወሩልናል። ይችላሉ እንደዛ ማውራት ችግር። ከዛ መጨረሻ ላይ ጌታ ይባርክ ተባብሎ መሄድ ይችላሉ። ፋይን ችግር የለም። ጌታ በአንተ ተናገረ ሊለው ይችላል። ሄሬቲክስ ነገር እየተናገረ ተቃውሞቱ ተመልሶም ሲመጣ ያንን እምነት ይዞ ቢመጣ ጌታም በአንተ ይናገራል ሊቀመነው ይችላልና ኢንዲቪጁዋሊዝም ፕሮቴስታንቲዝምን በጣም ጎርቶታል። አንድ ነን በሚል መፈክር አንድ መሆን አትችልም። ባይዜ አንድ የሚያደርግ መጽሐፍ ቅዱስ ላይ እኮ ጌታ ስለ አንድነት ሲናገር እንዴት ነው አንድ የምትሆነው? በቃል አንድ ነን ስላልክ አይደለም። በነገራችን ላይ አንድ የምትሆነው ልክ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ጀምሮ ብዙዎች ስንሆን እስከ 14 ድረስ ያለውን እስከ 16 ያለውን ስንመለከት ብዙዎች ስንሆን የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም። ምን ብዙዎች ስንሆን ከዛ ከአንዱ ጽዋ ነው የምንካፈለው። አንዱን እንጀራ እንቆርሳለን፣ እኛም አንድ ነው። አንድነትህ ራሱ የሚመጣው ከምትቀበለው ከክርስቶስ ቅዱስ ሥጋውና ክቡር ደሙ የተነሳ ነው። የክርስቶስን ቅዱስ ሥጋውና ክቡር ደሙና ጀስት መታሰቢያ ብቻ ነው ለድነት አይሆንም ምትል ከሆነ አንድ ልትሆን አትችልም።
የኛ እኮ አንድነት ራሱ የሚመነጨው የጌታ ስጋና ደም አማናዊ ነው ብለን ስላመንን የአማናዊ ስጋ እንዲያደርገናል። ምክንያቱም አንድነት ይመጣው ከክርስቶስ አንጻር የምንጋጠመው ክርስቶስ ላይ ነው። እኛ ብልቶች ነን፣ አካሉ ኢየሱስ ነው። ወደ አካሉ ነው የምንገባው። ወደ አካሉ የምንገባባቸው ደግሞ በሚስጥራት በኩል ናቸው። ስለዚህ ሚስጥራት እኛን አንድ ያደርጉናል። አንድነታችን እኔ አንድ ነኝ ብዬ ስላወራው አይደለም፣ አንድ በሚያደርግ መሰረታዊ የሆነ ትምህርት አንድ ስለሆነንና ሐዋርያዊ የሆነ እምነት ስላለን አንድ ነን እና ይህንን ነው ልንል የምችለው። እግዚአብሔር ያክብርልኝ። ብዙ ሰዓት አወራሁ ይመስለኛል። ፐርሰናል ካረኩትም ይቅርታ አድርጉልኝ። ሰው አንድ አምላክ አብ ወልድ መንፈስ ቅዱስ ወይም በዛች አውቶሪቲ በአብ በወልድ በመንፈስ ቅዱስ ስም ወይም ስልጣን እንዲያጠምቁ ክርስቶስ ኢየሱስ ያዛቸው ትመለከታለህ። ይሄንን ቀይረህ ግን አብ ወልድ መንፈስ ቅዱስ ማለት ኢየሱስ ክርስቶስ ማለት ነው ብለህ ሰባሌውሳዊ ካደረግከው ወይም ደግሞ የአብ የወልድ የመንፈስ ቅዱስ የአካል ስማቸውን ጨፍልቀ አንድ ስም ወይም ደግሞ ኢየሱስ ክርስቶስ ካደረግከው ስላሴ በጣም ወደ ሰባሌውሳዊ ትምህርት ወይም ደግሞ ወደ አንድ ገጽ ትምህርት ትቀይረዋለህ ማለት ነው። ትቀይረዋለህ። ይህንን እንደ አርጊመንት ሲያነሱ ብዙ ኦንሊ ጂሰሶች ራሱ ይጠቀሙታል። በተለይ ይሄ ስም አለ እንጂ ስሞች አላለ የሚለውም አርጊመንት እነሱም ይጠቀሙታል። ስም የሚለው በነገራችን ላይ ኦቶሪቲን ወይም ደግሞ ስልጣንን የሚያሳይ ነው። መጽሐፍ ቅዱስ ላይ ስም የሚለው በተለይ ለእግዚአብሔር ለኢየሱስ ክርስቶስ ሲጠቀማቸው ስልጣንን ወይም ደግሞ ኃይልን ለማጠየቅ ብዙ ስፍራዎች ላይ ይገባሉ። ለምሳሌ ሐዋርያት ሥራ ምዕራፍ 4 ከቁጥር 7 ላይ ሐዋርያቶቹ ተአምራትን ሲያደርጉ በማን ኃይል ወይም ደግሞ ያንን ተአምራት በማን ኃይል እንደሚያደርጉ ወይም ደግሞ ማን ነው ይህን ስልጣን ኦቶሪቲ የሰጣችሁ የሚለውን ጥያቄ ሲጠይቋቸው እንዲህ ብለው ይጠይቋቸዋል። እነርሱም ሐዋርያት ሥራ ምዕራፍ 4 ከቁጥር 7 ማለት ነው። እነርሱም በመካከል አቆመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው ይላል። በማን ኃይል ወይም በማን ስም ሲሉ ያንን እንድታደርጉ ያደረጋችሁበት ስልጣን ያደረጋችሁበት ኃይል ምንድነው የሚለው የሚያጠይቅ ሆኖ እንመለከተዋለን እዚህ ክፍል። ስም የሚለው ኦቶሪቲ ስልጣንን የሚያጠይቅ ነው። በአብ በወልድ በመንፈስ ቅዱስ ስም ሲል በአብ በወልድ በመንፈስ ቅዱስ ያቺ ስልጣን እንዲያጠምቁ ወይም ደግሞ በአንድ አምላክ እንዲያጠምቁ የሚናገር ክፍል ነው ማለት ነው። ይሄንን በጣም ሽፍት የሚያደርግ ትምህርት ሆኖ እናገኘዋለን። ከዛ ስለ ይሄ ኢየሱስ ክርስቶስ ራሱ የወልድ የስጋዊ ወይም ደግሞ ክርስቶስ ኢየሱስ በስጋዊ የተሰጠው ስሙ ነው። ድህረ ስጋዊ የወጣ ስሙ ነው ማለት ነው። ሉቃስ ወንጌል ስንመለከት ምን ብሎ ነው የሚናገረው? ስሙንም ኢየሱስ ብለሽ ትጠሪዋለሽ። የስጋዊ ስሙ ነው። ይሄ የአብ የወልድ የመንፈስ ቅዱስ ስም ከተባለ ሌላ ታላቅ ችግር ያመጣል። ምን ስጋዊ አብና መንፈስ ቅዱስም ስጋዊን ወይም ደግሞ ስጋን ለብሰዋል ወደሚል ትምህርትም ይወስዳል። ምክንያቱ ወንድ ልጅን ትወልጃለሽ ስሙንም ኢየሱስ ብለሽ ትጠሪዋለሽ። ለዮሴፍም ያንን ነው የሚለው። ወንድ ልጅ ትወልጃለሽ ወይም ደግሞ የጸነሰችው ከወንድ ዘር አይደለም እና ልጁን ማን ብለህ ትጠራዋለህ? ኢየሱስ ብለህ ትጠራዋለህ። ስለዚህ የሚወለደው ልጅ ነው ኢየሱስ ይባላል የተባለው ማለት አይደለ? ኢየሱስ የተባለው የሚወለደው ሕፃን ልጅ ኢየሱስ የተባለው የተወለደው ሕፃን ከሆነ ወይም ደግሞ የተወለደው ከሆነ ኦፍኮርስ አብና መንፈስ ቅዱስም ተወልደዋል ወደሚል የተሳሳተ ትምህርት ይወስደናል ማለት ነው። አብና መንፈስ ቅዱስ ተወልደዋል ወደሚል ሌላ ኑፋቄ ይወስደናል። ስለዚህ ይሄ ከመጽሐፍ ቅዱስ ሐሳብ ወይም ደግሞ ከመጽሐፍ ቅዱሳዊ ትምህርት ፈጽሞ የተለየና ወደ ክህደት አስተምሮ የሚመራ ትምህርት ነው ለማለት ነው። እግዚአብሔር ይስጥልኝ። ያ ትክክል። የስላሴው ትምህርት ላይ ሞር ትኩረት ሰተን ነገርከን። ቃሎት ያሰማልን ዮሐዴ። ኢየሱስ ያዳነን ከጨለማው ስልጣን ብቻ አይደለም፣ የመንግስት ሰማያት ጃንደረባ ሆነ 100 እጥፍ እንደዚህ ነው መኖር ያለብህ የሚል ነገር እናስቀምጠዋል። እና ምንድን ነው አሁን የምር የክርስትና ህይወት ራሱ እንደዚህ ነው ወይ? እና ሌሎችንም ሲያጸናናቸው አይተሃል። የሆነ የተሰበሰቡትን ሰዎች የሚያሸማቅቅ ይሸማቅቅ፣ አንገትህን ያስደፋ አንገቱ ይደፋ አይነት ነገር ነው እና መጽሐፍ ቅዱስ ላይ ደግሞ እናያለን ሐዋርያቱ እንዴት እንደሚያጸናኗቸው። ምንድነው ሐዋርያቱን ስለአንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች እንላለን የሚለውም መጽሐፍም ሲናገር እና
ከክርስቶስ ፍቅር የሚለየን ማን ነው የሚለው ክፍል ላይ ስለአንተ እንደሚታረዱ በጎች ሆነን ኦኬ ስለአንተ ቀኑ ሁሉ እንገደላለን ስለአንተ ቀኑ ሁሉ እንገደላለን እንደሚታረዱ በጎች ሆነን ሮሜ 8:36 ላይ እና ያ የቤተ ክርስቲያን እንዴት ነው ባህሪዋ ከዚህ ከህይወቱ አንፃር የሚለውን እስቲ ትንሽ ነገር እንበልበትና ዘን እናልፋለን። ራስስ ብራዘር መግቢያውን ኦሬዲ ሐሳቡንም አንተ እንትን ስላልክ በሩን እሺ ያው ኦኬ እሺ ያው እኔ በቪዲዮ ላይም የተወሰነ ስለሰጠውኝ ለዛ ብዬ ነው እንግዲህ ትንሽ ነገር ለማለት ያህል ራስን አፈልግ አኪ ለታፕታፕ እንዲመች ኦኬ ኦኬ እሺ እሺ wait አንዴ ኦኬ ምንድነው እንግዲህ በክርስትና ውስጥ ጋይስ በክርስትና ውስጥ ቪዲዮ ላይም እንዳልኳችሁ ዛሬ የሰራሁት ቪዲዮ ላይ ይሁን ዝቅ ማለት ምናምን የተጠላ የተጸየፈ ነገር ልንጸየፍ የምንችለው ነገር አይደለም። መጽሐፍ ሲናገር እንዲላል ክርስቲያን ይበላችሁ ክርስትና ሲጀመር ባይዜ የመከራ ህይወት ነው። ክርስትና ራሱ የመከራ ህይወት ነው። በመጽሐፍ ቅዱስ ላይ ነው የቀደመው ቪዲዮ ላይ እንዳልኳችሁ መጽሐፎቹ የሚናገሩት እንደዛ ነው። ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 10 ላይ ማርቆስ ወንጌል ምዕራፍ 14 ላይ ሉቃስ ወንጌል ላይ እንደዚሁ በተደጋጋሚ የተነገረ ነገር አለ። እሱ ምን የሚለው ሊከተለኝ የሚወድ ቢኖር መስቀሉን ይሸከም ብሎ ነው የሚናገር። ኦኬ ማንም በኋላ ሊመጣ ቢወድ ኦኬ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ያለው ምን ማለት ነው? ራሱን ይካድ ለራሳችን ያለን የሆነ ነገር አለ አይደለ? በቃ ሙሉ በሙሉ ራስነትን ክደ የጌታ ነው የምትሆነው። መስቀሉን ተሸከማለህ፣ መከራን ተሸከመ ሙሉ በሙሉ የጌታ ነው የምትሆነው እንጂ እንደዚህ ደረቴን ነፍቼ ሊሄድ አስፍቼ ምንም አስፍተ ለመሄድ የጌታ መሆን አይጠበቅብህም። ባይዘው ኦኬ ኢየሱስ አንተ አስፍተ እንድትሄድ አልመጣም። ጭራሽ ከክርስቶስ ኢየሱስ የመምጣት ዓላማ ጋር የማይገናኝ ነገር ነው። አስፍቶ መሄድ ማለት እንግዲህ ምንም አትጎሳቆል አይነት ነገር ነው። ኦኬ አትጎሳቆል ነው ዋና ሐሳቡ። ነሰሰርሊ እንዲህ ያልኪድ ማለት ሳይሆን አትጎሳቆል ምናምን ፈታ በል የለም የሆነ ቀና በል ምናምን እና ምንድነው ክርስትና እንደዛ አይደለም። ጌታችን ኢየሱስ ስለዚህ ደሙን አላፈሰሰም። ምንም ከክርስትና ውጪ ያሉ የክርስቶስን ደም ጭራሽ ያልተቀበሉ ጌታችንን ያልተቀበሉ በርካታ ሰዎች እንደዚህ ደረታቸውን ገልብጠው መሄድ ይችላሉ። ኦኬ አስፍተው በሚገባ ይሄዳሉ። ክርስቶስ ለእንደዚህ አይነት ነገር አስፈላጊ አይደለም። የክርስቶስ ሞት ለእንደዚህ አይነት ነገር አሁን አስፈላጊ አይደለም። ኦኬ ማንኛውም ሰው ሌባውም ምኑም የሚያደርገው ነገር ነው። የክርስቶስ ሞቱ ያስፈለገን የክርስቶስ ማዳኑ ያስፈለገን እኛ ከብዶን ነው። የከበደን አስፍተን መሄዱ አይደለም፣ በህይወት መንቀሳቀሱ ነው። የከበደን ወደ ብርሃን መምጣቱ ነበረ። ጌታችን ኢየሱስ ከዛ ጨለማ ወደሚደንቀው ብርሃን አመጣን፣ አሰፋልን። ጌታችን ኢየሱስ አሁን አስፈታ መሄድ ሳይሆን ህይወታችንን ያሰፋው ብርሃንን ገልጦ አሳየን። ራሱ ብርሃን ሆኖ መጣ። ወደ እርሱ ስንጠጋ ብርሃን ሆነልን። ኦኬ እና ሰው የመስቀሉ ስራ ለዚህ ነው እንጂ ይህ የመስቀሉን ስራ የሚያክፋፋ የመስቀሉን ስራ አንተ አስፈታ እንድትሄድ አይደለም። እና የብልጽግና ወንጌል ይባላል። ለማንኛውም ጌታችንም ያለን ያንን በቃ መስቀሉን ተሸክሞ የማይከተለኝ ቢኖር ለእኔ ሊሆን አይገባውም ነው ያለው። ኦኬ ማንም ቢሆን መስቀሉን ተሸክሞ እሺ አይ ነው ስሜታዊ ያደረኩ ነው የሰወስኩ ነው፣ ግን ራስን አረጋጋ፣ ቆጠብ አድርግ ወንድማችን ጋዲሳ ራስን ተቆጣጠረው። የምር ግን ምንድነው ሰው ሊከተለኝ የሚወድ ማንም ቢሆን መስቀሉን ተሸክሞ የማይከተለኝ ለእኔ ሊሆን አይገባውም ነው ያለው። ስለዛ ለኢየሱስ ልንሆን ራሱ አይገባንም። መስቀሉን ተሸክመን ካልተከተልነው ዝም ብዬ ዘንጬ እኖራለሁ ብሎ ነገር የለም ማለት የሆነ ኮንፈርት ዞኔን ጠብቄ ምንም እንደው ኮንፈርቴን የሚነሳኝ ነገር ምንም ሳይገጥመኝ እንዲሁ የክርስቶስ ሆኜ መኖር እችላለሁ። እንደዛ አይቻልም። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። ነገሮችን ራሱ ስናደርግ በየዋህነትና በፍርሃት ነው መሆን ያለበት። በየዋህነትና በፍርሃት ይሁን። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። እግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ምንን ብትቀበሉ? መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ያውን ይላል። ክርስቶስ ደግሞ እንዲያድርጓልና ነው። በነገራችን ላይ እናንተም መከራን ተቀበሉ ነው። ክርስቶስን በመከራው ልንመስለው ይገባል እንጂ
ምንም በዚች ምድር ላይ ስንኖር ኮንፈርት ዞናችንን ጠብቀን ስለተንቀሳቀስን የሚፈጠርልን ምንም ነገር አይኖርም ነው እና ሰው ከዛ አንፃር ልንመለከተው ይገባል። እስቲ አንዳንድ ሀሳቦችን ደግሞ ወንድሞችም ያነሳሉ። ወደ ማንን እንቀጥል? ወደ አንዳችሁ። እሺ ጋዲ ወይ ቀጥል። እሺ ቃሎት ያሰማልን። አሁን ያልከው ሀሳብ ላይ ኦልሬዲ ከዚህ ከመከራ ጋር በተገናኘው ጥሪው ምን እንደሆነ ሜቢ አሁን እዚህ ብልጽግና ወንጌልን ኦልሬዲ የተወሰነ ነካክተከዋልና አሁን እንደምታውቁ የፕሮስፔሪቲ ጎስፔል ወይም ብልጽግና ወንጌል አራማጆች ዘንድ ምንድነው ድህነት ራሱ እንደ ኃጢአት ነው የሚታየው። አይዘው ድህነት እንደ ኃጢአት ነው ባይዘው የሚታየው። ደሃ ሆነ እንደው ወደ ምን እያደገ ሁላ ደሃ ከሆንክ የድህነት የፖቨርቲ መንፈስ ወጋው ሲስተም ይቻላል። አንዱ ነብይ መንፈስ ነው ራሱ እዚህ ሀገር ብቻ ሳይሆን አሜሪካ ላይ ትላልቅ የሚባሉ ፕሪቸሮች ራሱ በጣም ብዙ ሚሊዮን ተከታይ ያላቸው ፕሮስፔሪቲ ጎስፔል ሰባኪዎች ምንድነው በቃ እንደዚህ ነው፣ ድህነትን እንደ ኃጢአት ነው። ኦኬ ደሃ ከሆንክ ራሱ አንተ ደሃ ሆነ ብትገኝ ራሱ ላይ እግዚአብሔር በሆነ መልኩ ርቀዋል አይነት አይዲዮሎጂ ነው ሰው ላይ ያለው ራሱ ሰው ላይ አዎ በቃ ይሄ መዝራት ምን ይባላል እንደው ዝሩ የበለጠ ለማጨድ ይላሉ እንደውም ብር ለመሰብሰብ ከመመኖቻቸውና ከዚህ አንፃር ስንመለከት ግን አንድ ሁለት ጥቅሶችን እናንሳና ምን ትዛለኝ አኪያ ባለጸጋ ሰው የምታስታውስ ከሆነ የማርቆስ ወንጌል ካልተሳሳት ማርቆስ ወንጌል ምዕራፍ 10 ላይም ተጠቅሷል። አንዴ ቆይ እናንበበው ክፍሉ ማርቆስ 10 ላይ እና አሁን እነዚህ ሰዎች ከሚያስተምሩት ያው ዞሮ ዞሮ አሁን በጋሻው ማብዴት አድርጎ ወደዛ መሄዱ ስለማይቀርብ አይተው ሲጀምሩ እንደዚህ ነው። ኦልሞስት ሄዷል ማለት ነው። ሲጀምሩ እንዲህ ዘራፊ ወኔ መስጠት ምናምን ነገር በቃ ይሄ ከሰዎች ዝቅ ማለት እንደ ኃጢአት የሚታይበት። ኦኬ አሁን በጋሻው ባይዘው እንደዛ ለምን አንገትን ታቀረቅራለህ ማለት አንገት ማቀርቀር በባህሪ ምናምን ብቻ አይደለም። ባይዘው ከሌላው ዝቅ ማለት የለብህም። ኦኬ ክርስቶስ የሞተው ከሌሎቹም በላይ ክርስቲያን ሆነ ከሌሎቹ ኢኮኖሚካሊም ከፍ ማለት አለብህ ነውና የማርቆስ ወንጌል ምዕራፍ 10 ላይ ግን ጌታችን የተናገረው አንድ ቃል አለ። ያ ባለጸጋ ሁሉም ሰው ታሪኩን ያውቃል። ያ ባለጸጋ ቀርቦ ማርቆስ ወንጌል ምዕራፍ 10 ከቁጥር 17 ጀምሮ ያለው በተወሰነ ሐሳቡ ላንብቦ እርሱም በመንገድ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ጥያቄው ራሱ ባይዘው ከዘላለም ሕይወት ጋር የሚገናኝ እና ኢየሱስ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትና እናትን አክብር አለው። እርሱ መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። ባይዘው ሁሌ ይህንን ታሪክ ሳነባቂ የዚህ ሰውዬ መልስ ይገርመኛል። በኮንፊደንስ ነው ሁላ ሲመልስ ከልጅነቴ ጀምሬ ጠብቄአለሁ ነው በኮንፊደንስ ሁላ እና ምን አይነት ሰው እንደነበር ከዛ በኋላ ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ አለው። ኦኬ ፍጹም ልትሆን ብትወድ አንድ ነገር ጎደለ አለው። ምን አለው? ሂድ ያለን ሁሉ ሽጥ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመና ተከተለኝ አለው። ቅድም እንዳልከው ያለን በሙሉ ሽጥና ባይዘው ብዙ ሰዎች አንዳንዴ ምን ይመስለኛል አኬ ጌታችን የተናገረውን ነገር ራሱ እንደ ትምህርት የሚወስዱትም አይመስለኝም። በቃ የሆነች ጥቅስ ትያዛለች ኢየሱስ መንገድም እውነትም ሕይወት ነው ይባላል በየመንገዱ ወጥቶ ለመጮህ እንጂ ጌታ የተናገረውን ቃል ግን ሰዎች ብዙ ጊዜ አይተገብሩትም። ስፔሻሊ ከቤተክርስቲያን ውጭ ያሉ ሰዎች ያለን በሙሉ ሽጥና ተከተለኝ። ኦኬ ቀደማኪ እንዳልኩ መስቀሉን ተሸክሞ መከተል አለ። ከዛ ባለፈ ደግሞ ሙሉ ሰዎች ያላቸው ነገር ምድራዊ ነገር አስረክበው አቅም ላይ ያላቸው ሰዎች ለድሆች ሰጥተው ክርስቶሱ ፉሊ ኢየሱስ ክርስቶስ ላይ ፎከስ ለማድረግ እንደዚህ ሲያደርጉ እንመለከታለን። ነገር ግን አሁን በብልጽግና ወንጌል ኦር ፕሮስፔሪቲ ጎስፔል ላይ ያሉ ሰባኪዎች ግን ምንድነው ኦፖዚት ነው። ባይዘው ጌታ ካስተማረው ነገር ተቃራኒ። ጌታችን ሉቃስ ወንጌል ሉቃስ 12 ላይም ትዝ የሚል ከሆነ ምንድን ያለው ሌባ በማይደርስበት ሉቃስ 12 ላይ ካልተሳሳትኩ 12 ወይም 13 ላይ ሌባ በማይደርስበት ኦኬ ምንም የማያገኘው ቦታ ላይ ለራስ መዝገቦችን አከማች ነው ያለው። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌያለሁ። ስለዚህ እያንዳንዳችን ለመከራ ነው የተጠራው። የምን መከራ? የዓለምን መከራ ሳይሆን የክርስቶስን መከራ ለመሸከም፣ የክርስቶስን መስቀልን ለመሸከም፣ ክርስቶስን ለመከተል ግዴታ ለመከራ ተጠርተናል። በዛ ነው ገንዘብን ሲያነጻጽር ጌታችን ኢየሱስ ክርስቶስ ለሁለት ጌቶች ልትገዙ አትችሉም ያለው። ለሁለት ጌታ ልትገዙ አትችሉ፣ ወይ ገንዘብን ምረጥ ወይ እግዚአብሔርን ምረጥ። ከሁለቱ አንዱን ነው የምትመርጠው። ለምን? ጌታችን ኢየሱስ ክርስቶስ ዓለም ዲያብሎስ ዓለምን የሚያሸንፍበት በምንድን ነው? በገንዘብ በኩል ነው። ወይም ደግሞ ዓለምን ሙሉ አንዳንዶች የሳቱበት ዋነኛው ከሃይማኖት የሳቱበት በእምነታቸው ይላል በገንዘብ በመውደድ ነው ይላል ቅዱስ ጳውሎስ። እና ምንድነው እዚህ ጋር
ጌታችን የተናገረው በቃ ልክ ዓለምን መውደድ ወይም ዓለም ውስጥ ያለውን መውደድ ክርስቶስን ማጣት ብርሃንን ማጣት ነው። ያንን እየወደዱ ነው የሚሄዱት ማለት ለዛ ነው ያጡት። የመጨረሻ አንድ ማነሳው የማቴዎስ ወንጌል ምዕራፍ 19ን ካየው ያ ባለጠጋ የጠየቀውን ስታስታውስ ባለጠጋ ምን ብሎ ነው የጠየቀው? ጌታችን ኢየሱስ መንግስተ ሰማያትን ለመውረስ ምን ላድርግ? ኦኬ ጌታ ምን መለሰው? እናትና አባትን አክብር፣ አታመንዝር፣ አትስረቅ፣ አትዘሙት፣ እነዚህን ሁሉ ደረደረለት። ኦኬ ይሄንንማ ከልጅነት ጀምሬ አድርጌያለሁ፣ እነዚህ ሁሉን አድርጌያቸዋለሁ። ታዲያ ምንድነው የቀረ? ፍጹም ልትሆን ብትወድ ያለህን ሁሉን ሽጥና ለድሃ ሰጥተህ እኔን ተከተለኝ አለ። ያ ባለ ሀብት ግን ብዙን ገንዘብ ስለነበረው አዘነ፣ ወደኋላ ተመለሰ። ጌታ ኢየሱስ ክርስቶስም ይሄንን ተናገረ ማለት ነው። ለሀብታም ወይም ደግሞ ገንዘብ ላለው መንግስት ሰማያት ለመግባት ምን ያህል ጭንቅ እንደሆነች ተናገረና ሀብታም ወደ መንግስት ሰማያት ከሚገባ ግመል ከመርፌ ቀዳዳ ብታር ይሻላል ወይም ይበልጣል ይቀላል የሚለውን አስቀመጠ ማለት ነው። ሰው ምንድነው ስናጠቃለን እኛ የተጠራ ነው ዓለምን እቺን ዓለም ለመውረስ አይደለም። ይቺ ዓለም በዓለም ውስጥ ያለውን ሁሉ አትውደዱ ነው የሚለው። ንፍቀ ዲያቆን ሲገባ በነገራችን ላይ በቅዳሴያችን ላይ ንፍቀ ዲያቆን አንብቦ የመልእክታትን ካነበበ በኋላ ማለትም የዮሐንስን፣ የያዕቆብን፣ የጴጥሮስን መልእክት ካነበበ የይሁዳን መልእክት ካነበበ በኋላ የሚናገረው ይሄንን ነው። ወንድሞቼ ሆይ ይቺን ዓለምን አትውደዱ፣ ዓለምንም በዓለም ውስጥ ያለውን ሁሉ አትውደዱ። ዓለምን የሚወድ በጨለማ ውስጥ ስላለ ማለት ነው። ስለዚህ እኛ የተጠራ ነው ወይም ደግሞ የተመረጥ ነው ይቺን ዓለምን ለመውደድ አይደለም፣ ወይም በዓለም ውስጥ ይቺን ዓለምን ለመውረስ አይደለም። የተጠራ ነው የማታልፈውን ሰማያዊ ተስፋ ለማድረግ ነው። እምነት፣ ተስፋ፣ ፍቅር አብረው ይጸናሉ፣ ከነርሱ ፍቅር ይበልጣል። እግዚአብሔር ይስጥልን። አሜን አሜን። ቃልዮት ያሰማልን፣ ቃልዮት ያሰማልን። ዲያቆን እግዚአብሔር ያክብርልን። አሁን እንደዚህ ታነሱ አንድ ሌላ እንግዲህ ትዝ ያለኝ ያስታወስኩት ነገር ምንድነው ወንድማችን ሲል የነበረው እንደሰማችሁት ወንድማችን በጋሻው እንደው ኮራ በል ምናምን በስልጣን ተንቀሳቀስ አይነት ነገር ማለት ዝቅ አትበል አይነት ነገር ነው ሐሳቡ አይደል? እና ጌታችን አንድ የተናገረው ነገር ነበረ። ሐዋርያቱ አንድ ጥያቄ ጠይቀውት ምናልባት የምታስታውሱ ከሆነ ምንድነው በመንግስተ ሰማያት ከሁሉ የሚበልጥ ማን ነው ብሎ እኮ ጠይቀውት ነበረ። በመንግስተ ሰማያት ከሁሉ የሚበልጠው ማን ነው ሲሉ ጠየቁትና ጌታችን ኢየሱስ ምን ብሎ ነበር የመለሰው? ከሁሉ የሚበልጠው በዚህ በምድር ላይም ራሱን ከፍ ያደረገ ኦኬ አስፍቶ የሄደ ሳይሆን ያለው እንደዚህ ህፃን ልጅ ካልተመለሳችሁ እንደዚህ ህፃን ልጅም ካልሆናችሁ ነው ያለው። እና ራሳችሁን ካላዋረዳችሁ ነው የሚለው። በነገራችን ላይ ኤግዛክት ወርዱ ይሄ ነው። ራሳችሁን ካላዋረዳችሁ ወደ እግዚአብሔር መንግስት ራሱ ልገቡ አትችሉም ነው የሚለው። ራሱን አዋርዶ መኖር ይጠይቃል። በክርስትና ውስጥ ራሳችንን አዋርደን ልንኖር ይጠበቅብናል ነው። ይህ ብቻ ሳይሆን በዚህ በማቴዎስ ወንጌል ምዕራፍ 23 ላይም እንዲህ የሚል ቃል አለ። ማቴዎስ ወንጌል ምዕራፍ 23 ቁጥር 11 ላይ ከእናንተም የሚበልጠው አገልጋያችሁ ይሆናል ይላል። ከእናንተም የሚበልጠው አገልጋያችሁ ይሆናል። ራሱን ከፍ የሚያደርግ ሁሉ ይዋረዳል። ራሱን ከፍ የሚያደርግ ሁሉ ይዋረዳል። ራሱንም የሚያዋርድ ሁሉ ከፍ ይላል። ይህን እንግዲህ የተናገረው ጌታ ኢየሱስ ነው። ጌታ ኢየሱስ ሲናገር ምን አለ? ራሱን ከፍ የሚያደርግ ሁሉ ይዋረዳል። ራሱን ከፍ የሚያደርግ ሁሉ ይዋረዳል። ራሱን የሚያዋርድ ግን ሁሌም ዝቅ ያደረገ ሁሌም ራሱን ዝቅ ያደረገ ግን ምን ይሆናል? ከፍ ይላል። ከላይም ያላችሁ ከታችም ያላችሁ ሁላችሁንም ሰላም ብያለሁ። ይህ ወንጌል ከባድ ናት። በዚህ ማለት በጣም ብዙዎችን የምትመች ቅድም ጋዲ እንዳለው ዓለም አቀፍ የሆነ አይነት እንትን ነው። የፕሮስፔሪቲ ጎስፕል የሚባለው ዓለም አቀፍ አይነት የሆነ ትምህርት ነው። ምክንያቱም ሁሉም ሰው ይህንን ነገር ይፈልገዋል። እውነት ለመናገር አሁን እኔም ሀብታም በሆን ደስ ይለኛል እኮ መኪና ቢኖረኝ ቤት ቢኖረኝ ምናምን ደስ ይለኛል እኮ። ግን ደስ ይለኛል። ታዲያ ወጥተህ ማንን ልበላ አሰብክ?
ማንን ልግጥ አሰብክ? እሺ አሁን ችግር የሚሆነው ምንድነው? ይህንን የክርስትና ዓላማ ስታረገው ነው። ይህንን የክርስቶስ ኢየሱስ ዋና ዓላማ ስታረገው ነው። ይህንን ፍላጎትህን ስታመናፍሰው ነው አሁን ከባድ የሚሆነው። ይህንን ፍላጎትህን ስታመናፍሰው እኔ ትዝ ይለኛል ከተወሰኑ ዓመታት በፊት ከአንድ ወንድሜ ጋር ረጅም ሰዓት ተከራክረንበት ነበረ። መልካም ወጣት ገብቶ ነበር ምናምን የወጣውና እኔም እንደውም እንደገባ ሰጀስት እያደረገኝ ምናምን ነበር በጣም አይሆኑም ብለን እና የሆነ በቃ እንትን ምንድነው ምን አይነት ነገር ነው ሲጠቀም የነበረው? እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጅነት በራሱ እጅግ በጣም ትልቅ የሆነ ክብር ነው። ትልቅ የሆነ ስልጣን ነው። በዚህ ምድር ላይ የማንም ልጅ ሊሆን ይችላል። የማንም ባለሀብት ልጅ ሊሆን ይችላል። ከዛ ልጅ ራሱ ግን እኛ እንበልጣለን የእግዚአብሔር ልጅ በመሆናችን። ምክንያቱም ከእርሱ አባት የኛ አባት ይበልጣልና። ሰው የእግዚአብሔር ልጆች ሆነን በምድር ላይ ስንኖር እንዴት የሆነ የመከራ አይነት ህይወት እንዴት ይኖረናል? በቃ ምንም የማጣት የምንፈልገውን ማናገኝ ብዙ ነገር የሚጎድለን የምንቸገር እንዴት እንሆናለን? የእግዚአብሔር ልጆች ሆነን እንደዛ አይነት ህይወት እንዴት ይኖረናል? እግዚአብሔር ከኛ ጋር ከሆነ ባለ ጸጋ የሆነው እግዚአብሔር ጸጋን የሚያድለው እግዚአብሔር ከኛ ጋር ሆኖ በዛ ልክኛ ልንቸገር እንዴት እንችላለን? ምናምን አይነት ሐሳብ ሲያነሳ ነበርና እኔ ያልኩት ነገር ምንድነው? እንደማን እስኪ መጽሐፍ ቅዱስ ጠቅሰህ ንገረኝ። እንደማን? እንደ የትኛው ሐዋርያ? እንደ የትኛው ክርስቲያን? እንደ የትኛው ደቀ መዝሙር? የትኛው ነው አንተ እንደምታስበው የኖረው? መጽሐፍ ቅዱስ ላይ እንደዚህ አይነት ነገር አናገኝም። ባይዚ ሐዋርያት ጌታ ኢየሱስ ክርስቶስ ገና ሲልካቸው ራሱ ሉቃስ 9 ላይ ሲልካቸው ወደ ዓለም ሁሉ እንዲሄዱ ሲልካቸው ምንም ነገር እንዳይዙ ነው አይደል ያስተማራቸው? ምንም ነገር እንዳትይዙ፣ አንዳች ነገር እንዳትይዙ እያሉ የሚሰብካቸውና ሐዋርያትም ራሳቸውም ጌታ ኢየሱስ አውራው ችግር የለም ግን እስኪ መጽሐፍ ቅዱስ ተቀስልኝ ነው በቃ። እንዴትኛው ሐዋርያ እንዴትኛው ደቀ መዝሙር መጽሐፍ ቅዱስ ላይ እንደማን? አሁን የአብዛኛው ፕሮቴስታንት ሰባኪያን የሚባሉት እንደዚህ አይነት ምድራዊ ነገሮችን በጣም ነው እየሰበኩ የሰዎችን ስሜት የሚያነቃቁት። ምክንያቱም ቀደም እንዳልኳችሁ ብዙዎቻችን በጣም በድህነት ውስጥ ነው ያለነው። እንዲህ ታገኛለህ ሲባል ደስ ይለናል። የእውነት እንደው የጸጋ የሀብት የገንዘብ ጸጋ ምናምን እንደው እንዲህ ሲባል ደስ ይለናል፣ ብናገኝ ደስ ስለሚለን ማለት ነው። ግን እንዴትኛው ሐዋርያ ነው ይህ ስብከት? የትኛው ሐዋርያ ነው እንደዚህ የሰበከው? ለምንድን ነው እንደዚህ የማትጠይቁት? ስሜታችን እንዳለ ነው ይሁን እሺ። ግን እንዴትኛው ሐዋርያ? እንደ ቅዱስ ጳውሎስ፣ እንደ ቅዱስ ዮሐንስ፣ እንደ ቅዱስ ማቴዎስ የትኛው ሐዋርያ ነው እንዲህ የሰበከ? የትኛው ሐዋርያ ነው በምድራዊ ህይወት ስለማግኘት እንድትጸልይ ራሱ ያስተማረ? በጸሎታችን ውስጥ ራሱ በነገራችን ላይ እንደዚህ አይነቱን ጸሎት ቤተክርስቲያን አትፈቅድም። ለምድራዊ ነገር የምናደርገውን ጸሎት ቤተክርስቲያናችን ምድራዊ ነገርን እንዲሰጠን እንደውም መኪና ስጠኝ ተብሎ ሆና አይጸልይም። እንዴት ሰው ከክርስትና ህይወት ጋር የማይሄድ ነገር ነው ማለት። ይህንን ነገር በፍጹም በምንም አይነት መንገድ ልታመናፍሰው አትችልም፣ አይሆንም። አዎ የስጋ ፍላጎት ነው። አዎ ብናገኝ ደስ ይለናል። አዎ ማጣትን የሚሻ ማንም የለም። መቸገርን የሚፈልግ ማንም የለም። በመከራ ውስጥ ማለፍን የሚፈልግ ማንም የለም እንጂ ማንኛውም ሰው ሊኖረው የሚችለውን አይነት ህይወት እየኖርክ ያንን የክርስትና ዓላማ የክርስቶስ ዓላማ ስታደርግ ያኔ በጣም ስተሃል። በቃ ብዙ ጊዜ ይባላል ባይዜ ማለት አንድ ሰው ለምሳሌ የሚጠጣ ሰው መጠጣቱ አንድ ኃጢአት ነው። ስካር ማለት ነው። እየሰከረ ምናምን መጠጣቱ ስካር በራሱ ኃጢአት ነው። ያንን ስካር መጽሐፍ ቅዱሳዊ ስታደርገውስ ደግሞ አስበዋል። ያንን ስካርን ደግሞ መጽሐፍ ቅዱስ የእግዚአብሔር ሐሳብ የተጻፈበትን መጽሐፍ ቅዱስ የእግዚአብሔር ሐሳብም ያንን ስካርን እንደሚደግፍልህ አድርገህ መጽሐፍ ቅዱስ ለመጥቀስ ስትሞክር እሱ ያኔ የባሰ ጥፋት ነው። ምክንያቱም የግል ድክመትህ ብቻ አይደለም አሁን ያረከው፣ ጭራሽ የእግዚአብሔርም ሐሳብ እንደዛ እንደሆነ አድርገህ ከመጽሐፍ ቅዱስ ጭራሽ ልጠቅስ ስትሞክር እሱ ትልቅ የባሰ ኃጢአት ይሆናል። እና ይሄኛውም እንደዛ ነው። የስጋ ፍላጎትህ እንዳለ ሆኖ ሀብትን የማግኘት የስጋ ፍላጎትህ እንዳለ ሆኖ ይህንን ግን የክርስቶስ ዓላማ ስታደርገው ይሄ ከዚህ በላይ ደሙን ማክፋፋት የለም። ባይዞ ከዚህ በላይ ስሙን
ማክፋፋት ራሱ የለም። የክርስቶስን ሞት ከዚህ በላይ ማቃለል የለም። ይሄ በጣም የክርስቶስን ሞት በራሱ ማቃለል ነው። የክርስቶስን ሞት በምድራዊ ሀብት መመዘን ይሄ እጅግ በጣም የክርስቶስን ደም ማቃለል ነው እና በእንደዚህ አይነት መንገድ ያላችሁ ሰዎች እባካችሁ ለመንቃት ሞክሩ። በጌታ ስም ለመንቃት ሞክሩ። ይበቃኛል። ቀሲስ ቀሲስ እንኳን ደህና መጡ። ይፍቱን ይባርኩን። እንኳን ደህና ቆያችሁን። ዲያቆናት በረከተ እስጢፋኖስ ይደርባችሁ። ወንድሞቻችን መምህራን፣ ከታችም ያላችሁ ልጆቻችን ሁላችሁም ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ዋላችሁ? እንዴት አመሻችሁ? ስብስቡ ጠንከር ያለ ስብስብ ነው። በጣም ደስ የሚል ሀሳብ ነው እየተነሳ ያለውና ሁል ጊዜ ግን የሚገርመኝ ነገር ምንድነው አንድ የመጽሐፍ ቅዱስ ቃል ይሄንን ቃል የሚመልስልን ይመስለኛል። እዚህ የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ሌላው ሁሉ ይጨመርላችኋል የሚለውን ቃል መርሳት የለብንም። ሰው የሰማያዊ መንግስት ባለቤት እንዲሆን የተጠራ የሰው ልጅ መንግስቱንና ጽድቁን እሻ ብሎ የተነገረለት የሰው ልጅ ሌላው ዳረጎት ነው፣ ጭማሪ ነው። የተነሱት መኪና፣ ቤት፣ ሌላም ነገሮች በሙሉ ጭማሪዎች ናቸው። ከአንደበቱ የወጣውን የማይመልስ ኪዳኑን የማያረግ ሰው እግዚአብሔር ተናግሯል። ምን ብሎ ነው የተናገረው? ሌላው ሁሉ ይጨመርላችኋል። ይጨመራል። አምኖ በጸሎት የጠየቀ ሁሉ ይሰጠዋል። ግን አስቀድሞ መጠየቅ የሚገባ ጥያቄ አለ። እኛ የምድሩን ስለምናስቀድም ነው የምትለምኑትን አታውቁም የተባልነው። የምትጠይቁትን አታውቁትም እንጂ እንደ ፈቃዱ አንዳች ብንለምነው የሚሰማን አባት የሚሰማን አምላክ ነው። ሰማያዊ ነገርን እሰጣችኋለሁ ያለ ይሄ የምድሩ በጣም ትንሽ ነገር ነው። በእኛ አይምሮ ከባድ የሆነው ነገር በጣም ቀላል ነገር እንደሆነ ማወቅና ማመን ነው ያለብን። ስለዚህ የዘላለም ሕይወት ሊሰጠን የተዘጋጀ አባት የምድሩን እዚቹ ተጠቅመንባት ትተናት የምንሄዳትን ነገር ማድረግ ለሱ በጣም ቀላሉ ነገር ነው። ማመንና መታመን ነው ከኛ የሚጠበቀው ልጆቻችን። ይህንን እንድታውቁት እንፈልጋለን። የጊዜው የሚታየው ነው፣ ዘላለማዊ ግን አይታይም። ልናየው ልንመለከተው አንችልምና አይናችን ያረፈው የት ነው የሚለው ነገር ነው ወሳኙ ነገር። ልባችን የት ነው ያረፈው፣ ልባችን የት ነው ያለው የሚለው ነገር ነው መሰረታዊ ነገርና ልጆቻችን አስቀድማችሁ መንግስቱን ጽድቁን ፈልጉ ብሎ ሃይማኖትን ከምግባር ገንዘብ ያደረገ ሰው የዚህ ዓለም የሆነው ነገር ዳረጎት ነው። ምክንያቱም ከኛ በላይ ለኛ የሚያስብ፣ ከኛ በላይ ለኛ የሚጨነቅ፣ ከኛ በላይ እኛን የሚወደን አባት ስላለ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እርሱን መውደድ ብቻ መንገዳችንን ከመንገዱ ጋር ሐሳባችንን ከሐሳቡ ጋር አንድ ማድረግ ብቻ ነው የሚጠበቅብን። አሊያ ሐሳባችን ከሐሳቡ ሩቅ ከሆነ መንገዳችን ከመንገዱ ጋር ሩቅ ከሆነ ግን የሚሰጠን ነገር ሁሉ መጥፊያችን ሁሉ ሊሆን ይችላል። ስለዚህ እንዲህ አይነቱን ነገር በደንብ በማስተዋል እንድናውቅ ነው የአቡ መልእክት ነው እንግዲህ የሳበኝና እችን ለማለት ነው። አኬ እግዚአብሔር ይስጥልኝ። አሜን። ቃሪ ያሰማ። እየተዋረዳችሁ ምንድነው ትህትናን እንደ ልብስ ታጠቁ፣ እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ነው የሚለው። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል እያለ ይናገራል። እና አሁን ይሄ ወንድማችን መዋረድን ምናምን ሲጸየፍ እናያለን። እና በእግዚአብሔር ፊት ጸጋን የሚያሰጠው ግን መዋረድ ነው። ልክ ጌታ ኢየሱስ ቅድም እንዳለው ማለት ነው። ራሱን የሚያዋረድ ከፍ ከፍ ይላል፣ ራሱን ከፍ የሚያደርግ ግን ይዋረዳል እንዳለው ራስን ማዋረድ ሁሌም በእግዚአብሔር ፊት ጸጋን ያሰጣል። እንደ እመቤታችን ማለት በመንፈስ ድሃ የሆኑ ብፁዓን ናቸው አለ ጌታ ኢየሱስ ሲናገር በአንቀጸ ብፁዓን ላይ እና ማቴዎስ ወንጌል ምዕራፍ 5 ላይ በመንፈስ ድሃ የሆኑ ብፁዓን ናቸው ሲል ሁሉ እያላቸው ራሳቸውን ድሃ ያደረጉ ማለት ነው። በመንፈስ ድሃ የሆኑ ማለት
የመንፈስ ድህነት በመንፈስ ድህነት የተጠቁ ማለት አይደለም። የመንፈስ ድህነት ያለበት ሰው ድህነትን አያገኝም ማለት ድህነቱ እንዴት ይፈጽማል? መንፈስ ሳይኖረው የመንፈስ ድህነት ካጠቃው እንደዛ ነው። እና ግን በመንፈስ ድሃ የሆኑ ማለት ሁሉ ኖሯቸው ግን የለኝም የሚሉ ልክ እንደመቤታችን የጌታ እናት ነሽ ሲላት እርሷ እንደሆነ የጌታ ባሪያ እንደምትለው ኦኬ። አሁን ወንድማችን ግን ይህንን መዋረድን ራስን የባሪያቱን ውርደት ተመልክቷል ያለችው እመቤታችን ባይዚ የተዋረዱትን ደግሞ ከፍ ከፍ አደረገ አለች። እዛው ጸሎቷ ላይ የተዋረዱትን ከፍ ከፍ አደረገ እንዳለችው የባሪያቱን ውርደት ተመልክቷል ነው ያለችው። ይህ ወንድማችን ግን አንገትን ዝቅ ቀና ብለ እንደዚህ ሆነ አስፍቶ የመራመድ ይሁን አይነት ነገር ነውና which is completely ምንድነው ከመጽሐፍ ቅዱስ ውጪ ነው። ከመጽሐፍ ቅዱስ ውጪ ከክርስትና ውጪ ነው ሐሳቡ። ኦኬ ሶ እንደዛ ነው። እስቲ ቀጥሉ። እስቲ ማነው ሐሳብ ያሰጠ? አንድ ሐሳብ አለኝ። እሺ ዋዲ ቀጥል። ያ አክቹአሊ ብዙ ነገር ተብሏል። ክርስትና የሚያስተምረው እንደው ከብሉይ ኪዳንም ጀምረን ስንመለከት ሐሰተኞች ከእውነተኛው የሚለዩበት ዋነኛው መስፈርት እውነተኞች ነቢያት ከሆነ የምርም እየተፈጠረ ያለው የሚፈጠረውም እውነት ይናገራሉ። በኢሳያስም ዘመን በዳንኤልም ዘመን የነበረው ሐሰተኛ ግን ሁልጊዜ ሰላም ሳይኖር ሰላም ነው ይላሉ ነው አይደለ? ስብከታችሁ እንዲህ ታገኛለህ ይህን ትሆናለህ የሚለው ስብከት ሁልጊዜ ሐሰተኞች ነቢያት መለኪያቸውና መታወቂያቸው ነው። እንዲህ በዚህ አይነት ሁኔታ ሰው በጣም ችግር ላይ ባለበት አገሪቱ ሰላም በሌለችበት አገሪቱ ሰላም ነች ከፍ ብለህ ደረትህን ነፍተህ ትሄዳለህ ምናምን የሚሉ ስብከቶች ከሐሰተኞች ነቢያቶች እንደሆኑ ምንጫቸው በደንብ የሚያስታውቅ ነው እና መጽሐፍ ቅዱስ የሚያስረዳን የሚናገረንን እውነት ቫይስ ቨርሳሊ በሚገባ ሲናገሩ ትመለከታላችሁ። ክርስቶስ የተናገሩ ወንድሞች ተናግረዋል። ሐዋርያ ቅዱስ ጳውሎስ ቃል በቃል ምንድን ነው የሚለው? ገላትያ መልእክቱ ምዕራፍ 6 ከቁጥር 14 ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ይላል። ምን ማለት ነው? ለዓለም የተሰቀልኩኝ ነው ማለት ዓለምም ለእኔ የተሰቀለ ነው ማለት የሞተ ነው ማለት እንደው ግዙ ዓለም ለእኔ የሞተ እኔም ለዓለም የሞትኩ ነኝ ይላል። ስለዚህ ለዓለም መሞት ነው። ለዓለም ፍላጎት ይሄ እንዲህ መኪና፣ ሀብት፣ ንብረት ኦኬ ለዓለም ለስጋዊ ፍላጎቶች ሁሉ መሞትን ነው ክርስትና የሚያሳየው። ስጋን ከነክፉ መሻቱ መቅበር ይሄ የክርስትና ትምህርት ነው። ለዛም ነው በአንደኛ ቆሮንቶስ መልእክቱ አይሚን ሮሜ መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 6 ከቁጥር 10 አካባቢ እንዲህ ይላል፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን አለ። አንዳች የሌለን ስንሆን ሁሉ የእኛ ነው። ምንድነው ሐዘንተኞች ስንሆን? ኦፍኮርስ በዓለም ላይ ሐዘን ነው ለክርስቲያን፣ መከራ ነው ለክርስቲያን። ግን ይሄ ሐዘን ሁሉ ለእኛ ደስታችን ነው። ለዛ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 12 ከቁጥር 10 ስደክም ያን ጊዜ ደግሞ ኃይለኛ ነኝና ይላል። ዓለም ሲያደክመው መከራ ሲበዛበት ፈተና ሲበዛበት በስጋ ሁሉ ክርስቶስ በሱ ስለሚገለጥ ኃይለኛ ነኝ ይላል። ስለዚህ ሐዘንተኞች ስንሆን ሁልጊዜ ደስተኛ ነን ስን በዓለም መከራ፣ በዓለም ችግር፣ በዓለም ፈተና ያዝናሉ ክርስቲያኖች። ነገር ግን ደስታቸው ሰማያዊ ደስታ ስለሆነ ይሄን ሐዘን እንደምንም እንደሚቆጥር ሐዋርያ ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 8 ከቁጥር 16ም ይነግራል። በኋላ ከምናገኘው ደስታ ይልቅ እዚህ ዓለም የምናገኘው መከራ ምንም እንዳልሆነ ቆጥራለሁ እንዳለው። እዚህ ሰማያዊ ተስፋ ስለሆነ የሚመለከቱት እዚህ ዓለም ላይ ምንም አይነት ነገር እንደማያስደስት መከራው ሁሉ ደስታቸው እንደሆነ አድርጎ እንደሚቆጥር በሚገባ ይናገራል። ክርስቲያኖችም ሊያደርጉ የሚችሉት እሱ ነው። ዝቅ ነው ማድረግ ያለባቸው ራሳቸውን እንጂ ቀብረር ብለው መሄድ ልክ ወንድማችን የተጠቀማቸውን ቃላቶች እየተጠቀምን በዛ መልኩ ክርስቲያኖችን እንደዛ ሆይ ማለት አንችልም። በመከራው ልንካፈለው ይገባል። ልክ ቪዲዮ ላይ እንዳሳዩአቸው የመጽሐፍ ቅዱስ ክፍሎች እንደሚናገሩት ማለት ነው። ሮሜ ላይም ምዕራፍ 8 ላይ ቅዱስ ጳውሎስ ምንድነው አብረን ደግሞ እንድንከበር አብረን መከራን ብንቀበል አብረን መከራን ብንካፈል ከጌታ ጋር አብረን ደግሞ ከክርስቶስ ጋር ወራሾች ነን ይላል። አብረን ከክርስቶስ ጋር ወራሽ የምንሆነው አብረን መከራን የተካፈለን እንደሆነ ነው። በሌላ ክፍል ላይ እንዳልኳችሁ በብዙ መከራ ወደ እግዚአብሔር መንግስት ልንገባ ያስፈልገናል ነው የተባለው። በመከራ ውስጥ እያለፈን እንጂ እንዲህ ዘና ብዬ እንደዚህ ሆኜ ምናምን አስፍቼ ተራምጄ የሚለው ነገር ብዙም አያስኬድም። ምናልባት ከናን በማዕከላችን ስላለ ያው ፕሮቴስታንት ወንድም ነው።
ሰው እዚህ ላይ የምትለው ሐሳብ ካለ እድሉ ለአንተ ልስጥህ። ኦኬ ቴንክ ዩ። ኦኬ ድምጼ ይሰማል? ሜቢ ያ ይሰማል። ስለሚያስቸግረኝ ያ ይሄ እንዴት መሰለ እንደዚህ አይነት ነገሮች ክርስትና ጋር ተያይዞ ሀብት ንብረት ምናምን እንትን ሊሄድ አይችልም። ከክርስትና ጋር የተያያዘ አይደለም። ሰው ሊበለጽግ ይችላል ምናምን፣ ያ ግን ክርስቲያን ስለሆነ መበልጸግ አለበት የሚል አስተሳሰብ መጽሐፍ ቅዱስ አይናገርም። ያው እንዳላችሁት ክርስቲያን መከራ እንደሚበዛበት በዓለም ሳላችሁ መከራ አለባችሁ ተብለን ተነግረናል። መከራ እንዳለብን ከዛ ያንን ኤክስፔክት ማድረግ እንዳለብን ተነግሮናል። ስለዚህ ያው እንደ አንድ ክርስቲያን ሞር ኤክስፔክት ማድረግ ያለብን ነገር መከራን እንደሆነ፣ ሀዘን ሊበዛብን እንደሚችል፣ ይልቁን ደግሞ ስለ ክርስቶስ መሰደድ በክርስቶስ ኢየሱስ ሲያመኑ መከራ ይበዛባችኋል ነው የሚለው። በክርስቶስ ብታምኑ መከራ ይበዛባችኋል። በቃ ያንን ነው ኤክስፔክት እንድናደርግ የተነገረ። ያንን ነው እኛም ደግሞ እንደ ክርስቲያን ደግሞ ኤክስፔክት ማድረግ ያለብን። ምናልባት ድንገት መሀል ላይ ከተቋረጠ ኔትወርክ ሌላ ዋይፋይ እስክገዛ ድረስ ይሄ በጣም አስቸጋሪ ነው። ከተቋረጠ ትነግረኛለህ። ኦኬ እየሰራ ነው። ይሄንን ነው ማለት። ኦኬ በጣም ጥሩ። ስለዚህ እንደ አንድ ክርስቲያን ያንን ኤክስፔክት የምናደርገው ከክርስትናችን የተነሳ ማለት ነው። ከክርስትናችን የተነሳ የምናገኘው እንትን የለም፣ ሀብት የለም። ነገር ግን አሁን አባታችንም ያሉት ነገሮች አሉ። እግዚአብሔር ይባርካል። እግዚአብሔር ይባርካል ማለት እኛ በመፈክር ምናምን አይደለም። በመፈክር የምናመጣው እንበለጽጋለን እንትን እንላለን ምናምን ተብሎ የሚነገር ነገር አይደለም። እናንተም እንድታዩት የምፈልገው ክፍል ግን ፊልጵስዩስ ምዕራፍ 4 ቁጥር 19 ያለውን እንዴት እንደምታዩትና ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 አካባቢ ያለውን ያንን ደግሞ እንዴት እንደምታዩት ብረዳ ደስ ይለኛል። እንደዚሁም ደግሞ መዝሙረ ዳዊት ላይ መሰለኝ እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚለውንም እንዴት ነው ያንን የምታዩት የሚለውንም አባታችንም ደግሞ ቀሲስ እንደተናገሩት የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ነው አይደል? ጽድቁን ፈልጉ ሌላው ይጨመርላችኋል። እና እንደዚህ አይነት ነገሮችም ስላሉ እኛ ኦልሬዲ ደግሞ ሙሉ ለሙሉ እነዚህን ደግሞ በረከቶችም ደግሞ እግዚአብሔር ሊሰጥ አይችልም ብለን ልናስወግዳቸው አንችልም። ባላንስ ማድረግ አለብን። ግን ሞር ኤክስፔክት የምናደርገው መከራን ነው ከክርስትናችን የተነሳ። በክርስቶስ ኢየሱስ ሲያመኑ በመከራ ይበዛባቸዋል ተብሎ ስለተጻፈ ማለት ነው። ይሄንን ነው የምለው። ያው እንደውም እኔ ይችን እንደመጠየቅ ነበር አገባቤ። እንዴት ነው የምታዩት ፊልጵስዩስ ምዕራፍ 4 ቁጥር 19 ያለውንና ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 እርግጠኛ ከሆንኩኝ ማለት ነው። እነሱን ክፍሎች ፊልጵስዩስ ምዕራፍ 4 ቀሲስ የተናገሩትን ፊልጵስዩስ ምዕራፍ 4 ቁጥር 19 ነው። 19 እሺ፣ ምዕራፍ 4 ቁጥር 19 እና ሁለተኛ ቆሮንቶስ ላይ ነው። እሺ እነሱን ቆይ አንዴ እሺ፣ ሁለተኛ ቆሮንቶስ ላይ እንዳረሰው እንድታስታውሰኝ እነሱን እናያቸዋለን ባላንስ ለማድረግ ያ ኦኬ። የበጋሻውንስ ንግግር እንዴት ታየዋለህ? ማለት እንደ አንድ ፕሮቴስታንት ማለት ነው። ፕሮቴስታንት እንደመሆን የተናገረበትን መንገድ አይተዋል እና እንዴት ታየዋለህ? ወደ ብልጽግና ወንጌል የሚሄድ አይመስልም። የታወቀ ነው። ኢየሱስ መጥቶ ሞተላቸው ዘንድ ሀብታም ይሁኑ ማለት አይደለም። ጳውሎስ ሀብታም አይደለም፣ ድንኳን ይሰፋ ነበር። ሌሎቹም ሀብታም አይደሉም። ኢየሱስ ራሱ ገንዘብ አላከማችም። ኢየሱስ የምድር የሰማይ ንጉሥ ገንዘብ አላከማችም። እና አሁን ሰው ገንዘብ ሊኖረው ይችላል። ኦኬ፣ ግን ገንዘብን ግን ወደ ወንጌል ማስጠጋት ከባድ ነው፣ አደገኛ ነው እና ከገንዘብ ጋር አያገናኘውም ወንጌል። እንግዲህ ቅድም ከናንም እንዳለው
ስቲል ግን ስንሰራ ግን እግዚአብሔር ይባርክልናል ወይ? አዎ በሚገባ እንኳን በአዲስ ኪዳን በብሉይ ኪዳን እንኳን እግዚአብሔር ይባርካል። ገንዘባችሁን ስራችሁን ይባርካል። ኦኬ ሳናጭበረበር ምን ሳንል የምንሰራውን ስራ እግዚአብሔር አምላክ ይባርካል። እንዴ ይመግበናል። መግቦቱማ ሁሌ ከኛ ጋር አለ እና ኦፍ ኮርስ ይሄ ግልጽ ነው። ግን የሞተው ክርስቶስ ኢየሱስ የማዳን ስራውን የሰራው የተሰቀለው ስለምንድን ነው? ሀብታም እንድንሆን ነው? አይደለም። ኦኬ ይመግበናል ማለትም የተትረፈረፈ ነገር ይሰጠናል ማለትም አይደለም። ግዴታ ማለት አትረፍርፎ ቢባርከ እሰየው፣ አትቃወሙም፣ እግዚአብሔርን እናውቃለን። ግን እንዲህ አይነት ጥቅሶችንም ስናይ ደግሞ የሆነ አትረፍርፎ ምናምን በፕራይቬት ጀት ካልሄድኩኝ ያስብልሃል ማለትም አይደለም። እንደነዚህ አይነት ጥቅሶች የሚያሳዩት አትሊስት እንዳትራቢ ያደርግሃል፣ ይመግብሃል። የኢቭን ጸሎቱ ራሱ የዕለት እንጀራችንን ስጠን የሚለው በጣም የሚያስገርመው እግዚአብሔርን ስንለምነው የዕለት እንጀራችንን ስጠን የሚለው እና ሰው አልፎ የዓመቱን እንግዲህ ካገኘ ያግኝ፣ ግን ሌሎች ሰዎችን ያግዝ። ልክ ቅደም ያ ጎበዝ ብዙ ሀብት ያለው ሰው ያለህን ሽጠና ተከተለኝ አይደል የተባለው። አሁን እንደዛ ሲባል በነገራችን ላይ ጥቅሱን ቀጥታ እንደዚሁ ወስደነው ያለውን ለምሳሌ ነገር ሁሉንም ጥሎ ባዶ እጁን እንዲቀር የማሰብ ጉዳይም አይደለም። ግዴታ እንደዛ ብለንም ማየት የለብንም። አሁን እዚህ ውስጥ የምትከታተሉ ሰዎች ሁሉን ነገር በቃ ጥለን ዝም ብለን ቁጭ እንበል እየተባለ ነው ብለን እንደዛ እንድናስብም አይደለም። ምንድነው ግን ለምሳሌ በርካታ ገንዘብ ያለው ሰው ከዛ ውስጥ አብዛኛውን ለሱ የሚያስፈልገው ትንሽ ስለሆነ አብዛኛውን አንስቶ ለሌሎቹ ቢያከፋፍል አከፋፍል ቢባል ማንም አያከፋፍልም። እሱን ነው ጌታ እንትን ያለው እና ባለጠጋ ወይም ሀብታሞች ለእነርሱ ወደ እግዚአብሔር መንግስት ለመግባት በጣም ጭንቅ ነው ያለውም ለዛ ነው። ሀብታቸውን ማሳለፍ ስለማይችሉ ማለት ነው እንጂ አንተ ለእነሱ ሙሉ በሙሉ እንዳለ ያለህ እንዳለ ጣል አድርገህ ሰጥተህ የሚሰጠው ሰው ምንም የሌለው ነው አይደለ? በእነሱ ቦታ ቁጭ ብለህ ደግሞ ሌላ ሰው ደግሞ እስኪሰጥ ደግሞ ጠብቅ ማለት አይደለም። እንደዛ ሳይሆን ምናልባት እኮ ለራስህ የሚያኖርህ ትንሽ ነገር ይኖራል፣ የተትረፈረፈ ነገር ስለሆነ የሚኖረህ ያን ሁሉ ግን ስጥ ነው ሀሳቡ። እንደዛ ነው። እሺ ስለዛ ብዙ አንጨነቅ። ከአቅም በላይ የሆነ ገንዘብ ለማከማቸት ከአቅም በላይ የሆነ ነገርን ለማምጣት ብዙ እንትን አንበል። ኤኒዌይስ ጥሩ ነው እና ያው ቀኑን እናመሰግናለን። እሺ እና አላውቅም ነበረ የበጋሻውንም የወንድማችን በጋሻውንም እንደዚህ እንደሆነ እና ያሳዝናል። ሳድ የምር በዚህ ደረጃ እንደዚህ መራቃቸው። ያኛው ወንድማችንም ማነው ትዝታው ሳሙኤልም እሱ እንኳን እንጃኒ ሙሉ ቁጭ ብሎ ሲሳደብ ብቻ ነው የሚውለው እና ከቤተ ክርስቲያን ሰው ወጥቶ በዚህ ሁኔታ ውስጥ ሲገኙ ማየት ያው ያማል። ግን ኤኒዌይስ የዚህ ካየናቸው በቂ ይመስለኛል። የምትሰጡት ሀሳብ ካለ እሰየው። ምን እናድርግ? ወይስ ጥያቄ ያላቸው ሰዎች ካሉ እዚሁ ላይ እንቀበል። ክርስቶፎረስ ይቀጥሉ እስቲ። እሺ ቀሲስ ይቀጥሉ። ይቅርታ ክርስቶፎረስ ቀሲስ ይቀጥሉ። በጣም ይቅርታ። በመጀመሪያ ማለት እንግዲህ ከተነሳ አይቀር የፕሮስፐሪቲ ጎስፕል ከመነሻው እስከ መድረሻው መታየት አለበት ብዬ አስባለሁ እና ምናልባት ፕሮግራም ቢያዝ ጥሩ ነው። አኬ ከምስረታው ጀምሮ ነገሩ ሰንሰለቱ እየመጣ አሁን ላይ ያለንበት ደረጃ ላይ ደርሷልና እንዲያውም አንድ መጽሐፍ ላይ ያየሁት አንድ ነገር ምንድነው የስስታሞች ወንጌል ነው የሚለው ፕሮስፐሪቲ ጎስፕልን እና ስለዚህ ከመነሻው ጀምሮ ከመስራቾቹ ጀምሮ አሁን እስካለበት እንቅስቃሴው ልጆቻችን ማወቅ እንዳለባቸው ይሰማኛል። ከታች ብዙ ነገር እየጻፉ ስለሆነና ይህ ነገር ፕሮግራም ቢያዝለት ብዬ አስባለሁ። አንዳንድ የመጽሐፍ ቅዱስ ክፍሎች ሲነገሩ ምናልባት አውዶቹን ማየት ለምን ተነገሩ የሚባሉበትን ክፍሎች ማየት ያስፈልጋል። እግዚአብሔር ቀደም አቦ በደንብ አድርጎ ገልጦታል። ክርስቲያኖች ስንሆን ክርስቶስን ስለመምሰል ፍለጋውን ስለመከተል አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ቅዱስ ጴጥሮስ ተናግሮታል ለምን እንደተጠራ። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ተወላችሁ ስለእናንተ መከራን ተቀብሏል ነው የሚለው። ስለዚህ ክርስቶስ መከራን ተቀበለ። በነገራችን ላይ ጌታ ለቤዛነት ብቻ አይደለም የመጣው አርያ ሆኖም አሳይቶናል። ፍለጋውን የምንከተል የሚባለው እሱን እንድንመስል ነው። ስለዚህ በሁሉ ነገራችን ጌታን እንድንመስል ክፍሉ ይነግረናል ማለት ነው እና በምንለብሰው በምንበላው በምንጠጣው ከሆነ ትኩረታችን ይሄ የአህዛብነት ነው። የኔ የሆነ ግን እኔን ይመስላል። ምድር ላይ ስመላለስ
ያደረኩትን የተቀበልኩትን መከራ ስለመቀበል እሱን ስለመምሰል እኔን ስለመምሰል ያስባል ይጨነቃል ብሎ በዚህ ክፍል በደንብ ሲነግረን እንመለከታለን። ሌላው እንግዲህ ይህን ዓለም አትምሰሉ እያለ ቅዱስ ጳውሎስን በብዙ መልእክቶች ብዙ ጊዜ እንደውም ሲያነሳ ነው የምናገኘው። ሮሜ ምዕራፍ 12 ላይ መመልከት እንችላለን። አንድ ነገር አሁንም አንደኛ ቆሮንቶስ ምዕራፍ 5 ላይ ልጥቀስ ከቁጥር 10 ጀምሮ እስከ 11 በጠቅላላው የዚህን ዓለም ሴሰኞችን ይላል። አይ የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ ነው የሚለው በነገራችን ላይ። ስለዚህ ጣዖት ከሚያመልከው ጋር መብል አትብሉ፣ አብራችሁ ከሱ ጋር ህብረት ታድርጉ እንደተባልነው ሁሉ የዚህን ዓለም ሴሰኞችን ወይም ደግሞ ገንዘብ የሚመኙትን ነጣቂዎችን ከነሱም ጋር ራሱ ተለዩ ነው የተባልነው በነገራችን ላይ። እንኳን እሱን ሆኑ እሱን ምሰሉ ተለዩ ነው የሚለው። እንደዚሁም የመጨረሻ ጥቅስ ላድርገው ዕብራውያን ምዕራፍ 13 ቁጥር 9 ላይ ሁላችንም የምናውቀው ጥቅስ ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ ይልና ቀጥሎ የሚመጣው ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። እንግዲህ የሆር ነገር አይደለም እንጂ የዚህ ዓለም ነገር እኮ አሁን እንዲህ አስፍተህ ምናምን የሆር ነገር ነው። ቦርጭም በለው ገንዘብም በለው መኪናም በለው ምንም በለው በቃ እዛ ላይ በቃ በደንብ ማስፋት አለብን ነው አይደለም? ነው በመብል አይደለም። ስለዚህ እንደዚህ ካለ ትምህርት ፈቀቅ በሉ ነው። ይህ ልዩ እንግዳ ትምህርት ነው። እና ሰዎች የሆነ ነገራቸውን ሲያማቸው ዘለው ስለዚህ ዓለም ነገር ነው የሚደሰኩሩት። ቦካ አምጡ፣ አስፉ፣ እንደዚህ አድርጉ፣ በዚህ ውጡ፣ በዚህ ጥጡ፣ በዚህ ብሉ፣ ምንም ችግር የለውም። በነገራችን ላይ ሕግና ትእዛዛቱን ራሱ መፈጸም እንደመታሰር ነው የሚቆጥሩት። ሰምታችሁት ከሆነ አንዴ የዛሬ 2000 ዓመት ውጣኸዋል ከዚህ በኋላ አስፋ ነው ያለው። እና እንደዛ የሚባል ነገር የለም። ክርስቶስን በመምሰል ህይወት እንዲያውም እስከ ደም ጠብታ ድረስ እየተጋደልክ የምትሄደው ነው። ራዕይ ምዕራፍ 12 ላይም ቅዱስ ጳውሎስ ይናገረዋል። እና ልባችሁ በጸጋ ቢጸና መልካም ነው እንጂ ጌታ የሰጠን ጸጋ ምንድነው? እሱን የመምሰል ነው። በቅድስና እኔ ቅዱስ ነኝና እናንተም ቅዱሳን ሆኖ ነው ያለው። በቅድስና የመሄድ ነው። ይሄንን ደግሞ ለማድረግ ከስጋ ጋራ ስጋ በመንፈስ ላይ መንፈስን በስጋ ላይ ይቃወማሉ አይደል የሚለው ገላትያ 5 ላይ። ስለዚህ ኃይለኛ የሆነ ጦርነት አለ። ስለዚህ ስጋችንን ለነፍሳችን አስገዝተን የመሄድ ጉዳይ ነው እንጂ ቅድሚያ የሚሰጠው እንደዚህ ስለሚበላው ስለሚጠጣው ስለመብል ጉዳይ አይደለም። ሲጀምር ይሄ ቦታ እኮ የእንግድነት ዘመን እኮ ነው አይደል እንዴ? እኔ አሁን አኬ ቤት ብሄድ ያኬ ቤት አያስጨንቀኝም በእርግጠኝነት። አንድ ቀን ላድርበት አይ አኬ ይሄንን ነገር ይሄ ቤቴን ብዬ እንደ ቤቴ ምናምን አይመለከተኝም። ይሄ ዓለምም የኛ አይደለም። ዓለምም የኛ አይደለም። ሀገራችን በሰማይ አይደለም የሚለው። ስለዚህ ስለ ዘላለማዊ ዓለማችን እንጨነቃለን፣ እናስባለን። አብልጠን ከኃጢአት ጋር እየተጋደል ጌታን በመምሰል ህይወት ጸጋውን ተጠቅመን ፍሬ እያፈራን እንቀጥላለን እንጂ ስለ ሆድ ስለ ማስፋት ስለምን እንዳውም እሱ አይደለም። በነገራችን ላይ ይህን ሲባል ግን ምናልባት መጠንቀቅ ያለብን ነገር ገንዘብ አያስፈልግም፣ ሰርቶ መለወጥ አያስፈልግምም ደግሞ እያልን አይደለም። ግን የቅድሚያ ግን የሚሰጠው አይደለም። ከጌታ ጋር እየኖርን እሱ እየባረከልን ሳንቀጥፍ ሳንዋሽ መለወጥ እንችላለን፣ ሀብታሞች መሆን እንችላለን። በነገራችን ላይ እሱንም የምንሆነው ጌታ ሲሰጠን ነው። ቋምጠን እንደዚህ በሆነ ሚራክል መኒ ምናምን አይደለም። ስለዚህ ሲሰጠንም እሱ እንደሰጠን አምነን ለተራቡት እናበላለን፣ ለተጠሙት እናጠጣለን። የኛ አይደለም። ክርስትና የአንድነት የህብረት ህይወት ነው። ስለዚህ እኔ እዚህ ጋር ስበላ ወንድሜን እህቴን አስባለሁ። የኔ እንዳይደለ ቆጥሬ ስለኔ ማስፋት አይደለም የምጨነቀው። ወንድሜ ለብሷል ወይ እህቴ በልታለች ወይ ጠጥቷል ወይ እንደዚህ የሚለውን ነገር ነው። ስለ ቤተክርስቲያን ነው የምንጨነቀው ማለት ነውና ቢኖረንም እንኳን ቅድም በመንፈስ ድሆች እንደተባለው የኛ እንዳይደለ ቆጥረን ለሌሎች ነው የምንደርሰው እንጂ እዚህ ጋር አስፍተ የወንበዴዎችን የመጽሐፍ ቅዱስ ወንበዴዎችን ዋሻ ቤተ መቅደሱን የወንበዴ ዋሻ እንዳደረጉት ሰዎች አይነት መንገድ እኛ መርጠን የማንሄድ መሆኑን ማስገንዘብ ነው የምንፈልገው እንጂ ሀብትን የሚጠላ ኦርቶዶክሳዊ የለም። ግን ሀብቱ እግዚአብሔርን የሚያስረሳው ከሆነ ሀብቱ ይቀርበታል ነው። ስለዚህ ይህንን ሐሳብ ለመስጠት ነው። የብልጽግና መንገድ ማለት የይሁዳ መንገድ፣ የሌዊ መንገድ እና ቤተ መቅደስን የወንበዴ ዋሻ የማድረግ መንገድ እንደሆነ ማሳየት ስለፈለኩ ነው። ከመጀመሪያ ጀምሮ እና ከነጋዲሳ ሌሎች የሚያነሳችሁት ደስ የሚል ሐሳብ እመብርሃን ቅድስት ድንግል ማርያም ስለ ትህትና እንጂ ራስን ከፍ ስለማድረግ ስለ ሀብት ቅድሚያ የተጨነቀችበት ነገር እንዳልሆነና እግዚአብሔርም በዚህ ምድር ላይ ሲኖር ምንም ነገር እንደሌለው
ቅድሚያ ያደረገው የእኛን መዳን ዛሬም ያው አባት የሚሰራል እኔም እሰራለሁ ያለው የእግዚአብሔር የዕለት ዕለት ተግባሩ እኛን ማዳን ላይ የወደቁትን ማንሳት ላይ ድውያንን መፈወስ ላይ እንደነበረ ያው ወንጌል ይነግረናል ያስተምረናል። ይሄንን ሐሳብ ለመስጠት ነው የገባሁት። አኬ በጣም አመሰግናለሁ። ያው ውይይታችሁ በጣም ደስ ይላል። ቀጥሉ አሉኝ። አመሰግናለሁ። ቃልዎት ያሰማልን፣ ቃልዎት ያሰማልን። መምህር መንግስተ ሰማያትን ያወርስልን። ጋዲ አለ ጋዶ ቀስቅሰው እስቲ ቃለ ሕይወት ያሰማልን። ዲያቆን እግዚአብሔር ይስጥልን። ቀሲስ ይቀጥሉ። ይዋዲ የት ነበርክ? አለሁኝ እኮ ቀደም ይፍቱኝ ያልኩኝ አልሰሙኝ። ናቸው ተው፣ አሁን ነው የነቃው። ይዋዲ ይኸውልሽ፣ እንዴት አመሹ ቀሲሴ? ሰላም አመሻችሁ። እግዚአብሔር ይመስገን። ኦኬ። ዲያቆን መኳንንት በረከተ እስጢፋኖስ ይደርብህ። አሜን። ታች ያላችሁ ልጆቻችን ሁላችሁም እግዚአብሔር ይባርካችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። በዚሁ አጋጣሚ እንግዲህ ነገ እንዳትቀሩ ለማለት ነው። ሰዓቱ ማታ ምሽት ላይ እንግዲህ ከ11 ሰዓት ጀምሮ የመዝጊያው መርሃ ግብር ነው እንግዲህ ጥሩ ነው እና እንግዲህ ለዛሬው ነው ወይስ ክርስቶፎሮስ ለዛሬው ነው ለነገው ነው? ለነገ ከሆነ ያው እንግዲህ ቢመሽም እስከ 2 ሰዓት ድረስ ቆይተን እንወጣለን። ግን ያው ሶስተኛው ቀን ስለሆነ ነገ ሁላችንም ተገኝተን አንድ ላይ እናመሻለን። እግዚአብሔር ይባርካችሁ። ያው ዳርፉር ያለን ሰዎች እንትን እንዳይመሽብን ሰግተን ነበር። ይሁን እንግዲህ በፕሌን ምናምን እናዘጋጃለን። ዳርፉር ላላችሁት አኬ እስክትመጣ ድረስ ነው እንግዲህ። ኧረ አደ ከመጣውስ በኋላ ቢሆን ስብከት ላኪስት ምንድን? እሺ የነገውን መርሃ ግብር የማታውን ትምህርት ለአኬ ሰጠው እያለ ነው ዲያቆን። ኧረ በስመ አብ። አይ ዲያቆን እንዴት ነው ዲያቆን ስትሆኑ ስለ ክህነት ምናምን አይነገራችሁም እንዴ? ካህን እያለ አሁን እንዴት ነው ሲጀመር አንድ ጎረምሳ ተነስቶ የሚያስተምረው? ኃጢአት ነው ራሱ። መምህር እያለ ዲያቆን አንዴ የምን መምህር የቲክቶክ ጎረምሳ። ስትመጡ ነገ እንነጋገራለን። ለማንኛውም ነገ ምን እንትን አለ ስንት ሰዓት እንደምንገናኝ ምናምን ታወቀ እንዴ ወይስ ነገ ያለብን? ያው ዲፎልቱ 11 ሰዓት ጀምሮ ነው አኪ። ኦኬ ከሰዓት በኋላ ማለት ነው። ኦኬ ኦኬ ይሁን። አመሻሽ ሊሆን ማለት ነው። ይሻልም ይሁን። ማክሰኞም ስለሆነ ለሁሉም ሰው ሊመች የሚችለው እንደዛ ነው። ከስራም የሚወጣው ከስራ ወጥቶ ከክላስ የሚወጣው ማታ ክላስ ያለን ሰዎች ግን እንደተጎዳን ልናሳውቅ እንወዳለን። ግን ይሁን ያው እንግዲህ ጉዳት ማለት ለራሱ ክብር የለውም ለራሱ ሰው። ከሀብታም ጋር እንድትውሉ በቃ መንገዱን ከፈትኩ ሲል አሜን ይላል ሰው በጌታ ስም። ከሀብታም ጋር እንድትውሉ መንገዱን ከፈትኩ ሲል አሜን ይላል እና አረ ሼም ነው ሼም ነው። እኔ እንጃ እኔ ለራሱ ክብር የሌለው ሰው ነው አሜን የሚለው ይህንን በራሱ እና አንዲት ጓደኛዬም እንደዛ ያለች ነው። ይሄማ ሞቲቬሽናል ስፒከር ነው እያለች ነው። እና እርግጥ ነው በቃ ይህ እንደ ሞቲቬሽናል ስፒከር አይነት የሆኑ ሰዎች ኤኒዌይስ በጣም ከባድ ነው። አስበዋል። ከጌታ ጋር ስለመዋል አይደለም በቃ ትኩረቱ
አንተ ከጌታ ጋር ብትውል ከጌታ ጋር ጊዜ የምታሳልፍ ባለጠጋ ነህ። ራሱ ኢየሱስን ማግኘት እኮ በነገራችን ላይ የመጨረሻው ባለጠግነት ክርስቶስ እንዲኖርህ ነው። ኦኬ ክርስቶስ እንዲኖርህ ነው እንጂ ኖርማሊ ዓለምን ብታተርፍ ጌታችንም እኮ ብሏል፣ ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ነው ያለው። እና ዓለምን ቢያተርፍ ማለት ዓለሙን ጌን ዓለሙን ቢያገኝ ዓለሙን ሁሉ ቢያገኝ ነፍሱን ቢያጎድል ምን ይጠቅመዋል ብሎ ይናገራል። እና በጣም ከባድ ነው። ሰው ከጌታ ጋር ስለመዋል ያወራል እንጂ አሁን ከሀብታም ጋር ስለመዋል ያወራል በክርስቶስ ሼም ነው የምር። ጌታ ቀሲስ እየሰሙ ነው መቼ ሲሄኑን ጉድ የደነቀኝ አሁን ያነሳው ፖይንት ነው። ድሮ ልጆች ሆነን እዚህ ምንድን ነው አብዮት በነበረበት ጊዜ ግራ እጃችሁን ወደ ላይ አውጡ ምናምን ይባላል። እንትን ወደ ላይ ሲባል ሁሉም ሰው ወደ ላይ ያወጣልና ግን ምን እንደተባለ ምን እንደሆነ ትርጉሙ ምን እንደሆነ የሚባለው ነገር ሳይታወቅ ነው። እና አሁንም እንደሱ አይነት ነገር አያለው በማስ ያ ደግሞ የክርስትና ትምህርት መሰረታዊ ፍላጎትም አይደለምና እንዲህ አይነት ነገሮች እኔ እንትን አንድ እዚህ ፕሮስፐሪቲ ላይ የተጻፉ ነገሮች አሉኝና በደንብ እናያቸዋለን ብዬ አስባለሁ ወደፊትና ይሄ እንግዲህ ከእንትኑ ወጥቶ ከክርስትናው ከመጽሐፍ ቅዱሱ ከክርስትናው መሰረታዊ ሐሳብ ወጥቶ ያገኘነው ቁሳዊ ነገሮች ላይ ብቻ ስታክ አድርገን ቀርተን የምንናገራቸው ከዛ ተነስተን የምናስተምራቸው ትምህርቶች ናቸው እንጂ መሰረታዊ የሆነ የክርስትና ትምህርት ይሄ አይደለምና በተለይ አሁን ላይ ብዙ የሚዲያ ከመጣ በኋላ ብዙ ነገሮች አደባባይ እየወጡ ናቸው። ሁሉም ሰው እያየ ነው፣ እየተመለከተ ነው። ማየት ይቻላል እንግዲህ ሽልም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል ነው ትምህርቱ። እውነት ነው። እስቲ እግዚአብሔር ረድቱን። እስቲ አንድ ቀን እንዳሉትም እንገባበታለን። ይህ ያስፈልጋል፣ በጣም ያስፈልጋል ብዬ አስባለሁ። ብዙ ሰውም ደግሞ ተከታይ አላቸው። በነገራችን ላይ እንደዚህ አይነት ሰዎች አሁን አንዳንዶች እንደሚያስቡት አይ እነሱማ እንደው ምናምን ብለው ለማለፍ ይሞክራሉ አንዳንድ ፕሮቴስታንቶች። ግን አብዛኛው ሰው እንደውም እንደዚህ አይነት ሰዎች ጋር ነው ያለው እና በደስታ እንገባለን። አንድ ቀን እንገባበታለን። ለሰዎችም የሚጠቅም ይሆናል ብዬ አስባለሁ። እግዚአብሔር ያክብርልን ቀሲስ። እሺ አቡ አለህ ግን ወይስ ተኛ? ለናምሹ ልበል አክሻ። እሺ ቀሲስ። እሺ እግዚአብሔር ያክብርልን ቀሲስ። አሜን። ወንድሞቻችን ከላይም ከታችም ያላችሁ እህቶቻችን እግዚአብሔር ይባርካችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የአባቶቻችን ጸጋና በረከት ቃል ኪዳን በሁላችሁ ላይ አድሮ ይኑር። ደህና አደሩልኝ። አሜን። እሺ መልካም አዳር ቀሲስ። ነገ ሰው አሜን አሜን። እግዚአብሔር ይስጥልኝ። ተባረኩ። አቡ ተኝታ ይሄ ልጅ ተኛ እንዲ ላለው ከታች ኮመንት ላይ እየነዳ ነው። ይመሳችን ከአንዳንድ ነው እንዲ እሱ የሚሰራው ያላቸው እፈሳት ለመኪና እንደሱ አይደለም የሚያዘው ወይ ሰው የሚነግረን አሰማም። ሶይ ዶክተር እየጨፈጨፈ ነው አሉ። ማንን ምንፍቅናህን ባጋለጥክ እንዴት እንደዚህ ያደርጋል እያሉ ይጨፈጭፈዋል ጎረቤት ሀገር። አንተ እሺ ማስታወቂያ ሰራውላቸው ነው የምትለኝ? በጣም እንጂ። ግን ቆይ ወንድሞች እናንተ ምንፍቅና ዋታጋልጡት እነሱ ይደርሱበት ነበር አይደል? እኔ የሚገባቸውም አይመስለኝም እንደዚህ። አዎ ደውሎኛን መጠየቅ ይቻላል። እምነቱን ነው ጉዳዩ። የማንን እምነት? የበጋሻውን? እንደዛ አይነት ነገር እንጂ መስራት አትችልም ነው? ቪዲዮ መስራት አትችልም? ደውለህ ዝም ብለህ ከኛ ጋር አውራበት። ኧረ እንደዚህ ካሉ እናፈርሳለን ይላል። አይ አሪፍ ነው ባይ። አሁን ይቅርታ ያስጠይቁት። ቢያንስ
የራሳቸውን የፕሮቴስታንቱን ማህበረሰብ ይቅርታ ክርስትናውን አይደለም ቢያንስ ግን ቆይ የሚጠይቅም ከሆነ ያው እንደዛ የሚባል ከሆነ ያሉት ምንፍቅናዎች ሁሉ እያወጣን እናሳያ። ወይ ደግሞ እስቲ ነገ አንድ ቪዲዮ ስራቡ ኢየሱስ የሚለው ስሙ ራሱ ፐርሰን ነው ብሏል፣ አካል ነው ብሏል። ስሙን ራሱን አካል ነው ሰው በመካከላችሁ ሆናለሁ የሚለውንም ቃልም ስጋ ሆነ ልክ እንደሚለው ልክ እንደዛ ነው መገኘት አይደለም ብሏል። እሱ ላይ ቪዲዮ ስራ። የኔን ቲክቶኬን አንድ ሰው እንዲሞላው ስለማልፈልግ ስለደጋገብኩበት አንተ ደግሞ ይድረስ የተወሰነ እስቲ ከጸዋው ተቃመዝ ሰለቸኝ እኮ አንተ እናቴ ደግሞ ተስማ ዛሬ ራሱ ሼሚ ይዘገለቀቁት ኢቭን አሁን አንተ ራሱ የሰራው ከተቆራረጡ ነውና ሙሉውን ብናደምጠው ምን ያህል ሊገኝበት እንደሚችል ገምት። እንግዲህ ከ3 ደቂቃ ቪዲዮ ላይ እኮ ነው አሁን 3 ምንፍቅና ያገኘ ነው። አንተ 3 ደቂቃ አውርቶ 3 ምንፍቅና ተያያዥ የሆነ 3 ደቂቃ ቪዲዮ ባይዘ አንተ 3 ደቂቃ አውርቶ 3 ጊዜ ሲሳሳትሰብ 3 ጊዜ ምንፍቅና ሲናገር ገባር ነው ጊዜ አንጆ ቀላል በሆነ ምንፍቅናውስ በዛ ወደ መዝሙር ልትሄዱ ነው ብዬ እኮ አሁን ፍርሃት እያዘኝ ነበር። ረስታችሁኝ ከታች። እንዴት ናችሁ? እግዚአብሔር ይመስገን። አሁን እኮ የፕሮስፐሪቲ ጋስፕል ነገር ሲነሳ ጊዜ አስችልሽ በጣም የሚገርም ኤክስፒሪየንስ አለኝ። እኔ እኮ ከፕሮስፐሪቲ ጋስፕል ጋርና እንደው ፕሮግራም ከሰራችሁ በጣም ደስ ይለኛል እውነት ለመናገር ትንሽ ወይ ነው አሁንም እንዴ ብዙ ህዝብ አለ እንስማስ ምን መሰለ እዚህ ያለንበት ሀገር ፕሮስፐሪቲ ጋስፕል የሰራው ጥፋት እንደው ምንም አድርጎ ማንኛውም ክርስቲያን ነኝ ብሎ ለመጥራት የሚሞክር ሰው እንኳን አንዱ ሊያደርገው የሚችለው ነገር አይደለም። በጣም አስከፊ ነገር ነው ያመጡት። ምክንያቱም አሁን የብዙዎቻችን ልጆች የኛ ልጆች ቲኔጀሮች ምናምኖች በቃ እምነታቸውን የሚተዉበት አንዱ ምክንያት እሱ ነው። ምንድነው የሚሉት? ሂፖክሪትስ ናችሁ እናንተ ያው ገንዘብ ማግበስበስ ነው ምናምን ነው የሚሉ ለወላጆቻቸው እንዲህ ብለው መልስ ይሰጣሉና ክርስቲያን እኮ ምናምን ነው ክርስቲያን በቃ ክርስቲያን የሚለው ስም በአጠቃላይ እንዲጠላ በሌሎች ዘንድ መዘባበቻ እንዲሆን ያደረገ ነገር ነውና አሁን ምን አይነት ነገር አለ እዚህ ሀገር ሰዎች ያው ሶሻል ሴኩሪቲ የሚባል ነገር አለ። እንደ ጡረታ አይነት ነገር ነው። ያው በሚሰሩ ጊዜ የሚከፍሉት ታክስ ይኖራል። በሱ እንትን መጨረሻ ላይ እድሜያቸው 60 ምናምን ሲገባ እንትን ይላሉ ያው ይሰጣቸዋል በወር እና በጣም ሊሚትድ ከመሆኑ የተነሳ የግድ ነው በቃ ከእጅ ወደ አፍ አይነት ኑሮ ነው የሚሆነው። በሱ ከነሱ ሰዎች የዘር ገንዘብ whatever seed money ስጡ እንዲባረክላችሁ ምናምን ብለው ኮንቪንስ አድርገዋቸው አስቡት እንግዲህ በሰባዎቹ ምናምን ውስጥ ያሉ ሰዎች ጥሪታቸውን በሙሉ አሟጠው እየሰጡ ብዙ ክስረት ውስጥ የሚገቡበት ሁኔታ ነው ያለው እና ይሄ ፕሮስፐሪቲ ጋስፕል ወርድ ኦፍ ፌይት የሚባለው ሙቭመንት ያስከተለው መዘዝ እዚህኛ ያለንበት ሀገር በጣም ነው የሚያሳዝነው። አሁን እኛ ልጆቻችንን በምናፋችን ወደ ቤተክርስቲያን ኑን በል በቃ አበላሽተውታል ነገሩን እና ሌሎችም እንግዲህ የሆነ ማብሬ ካንተ ጋር ወቀጥ ይሆናል የቆየ ታሪክ ነው ማወራው ግን ያው መዘዙ እስካሁን አለ። ደግሞም ፕሮቴስታንቶች በተለይ ነባር የሆኑት እንደው እንደዚህ አይነት ነገርን የሚጠየፉ ሰዎች ካሉ እንዲህ አይነት ነገር ሲወጣ ማንም ያወጣው ማን በቃ ተነሱና ስሩበት፣ አስተምሩ ሌሎቹን ሰዎች ይሄ ነገር እንዳይደገም አትሊስት እንደው እንዲህ አይነት መንገድ እንዳይስፋፋ እኛም ሀገር ደግሞ በጣም እንዳይሄድ ጥረት እንዲያደርጉ ይገባል። ምክንያቱም ዶሚኒየን ቴዎሎጂ የሚባል አለ። እነ ማይልስ መንሮ የሚባሉ ሰዎች የሚያራምዱት እነ ኬነት ኮፕላንድ የሚባሉት ደግሞ እዚህ ሀገር አይሮፕላን ከመብዛታቸው የተነሳ ኤርፖርት ያለው ሰው ነው ኬነት ኮፕላንድ ማለት። አይሮፕላንማ ጨዋታ ነው አቡዬ አንተ መኪና ምናምን ትላለ። እነሱ እኮ አይሮፕላን በስቶ ኤርፖርት የሚኖራቸው ሰዎች ናቸውና it is so disturbing በቃ እኔ የቱ ጋር ጀምሬ የትኛው ጋር እንደምቀጥልም አላውቅም እና it's so sad እና እንዲህ አይነት ነገሮች ኢቭን አንተ ስታነሳ አንተ ጋር አንድ ሊቀ ጠበብት ስላስተማሩ እናጣፋለን ነው ጉዳዩ። ኤክስን ቢኤክስ አረ በጣም ያሳፍር ደብዳቤ ተሳዳቢ ሰው ነው። ብዙ ጊዜ ኢዮብ እንደሚለው እኮ ነው በቃ የአጥፍቶ ጠፊ መንፈስ የሆነ ሲኖር እናንተ ጋርም እኮ አለ። ልክ የሆነ ልጆች እያለን እንደምናደርገው ነው ባይዜ የሆነ ነገር እንትን ስንል ያኛውም እንደዛ አንተም እኮ እንዲህ አይነት ድክመት አለብህ አይነት ነገር ማለት ነው። አንተ
ተሙን አላገኛትማ አቡ ባለፈው አቡን አላገኘሁትም። ነገ ድንገት እድሉን ካገኘው እመጣለሁ። ነገ አምላክ ቢፈቀድ ያለውን ነገር ስራ ቦታ ያለውን ነገር አመቻችቼ ፍሪ ከሆነ እመጣለሁ። አኩይ አሁን አንቲሽ ያሳየው ላይ እየሰማው ነበርና እኔ እዚህ ላይ ምን ትላለህ? እኔ 100% የበጋሻውን ክርስትና ራሱ ጠራጠራለሁ፣ ንግግሩን ብቻ ሳይሆን በጣም ያማል። አንተ ደግሞ አበዛው አይደለም እኔ ጠራጠራለሁ ነው የራሴን ነው እኔ የራሴን ነው። ግን አንተስ ምን ትላለህ? ያሁኑ ላይ አኬ አራኔ ስለማ ቪዲዮ ላይ አልሰማም። ምን ልንገርህ፣ በፊት ነው የሰራውበት እዚህ ሊቀጠበብት ዶክተር ሊቀጠበብት ዘሪው ላይ እሱ ላይ በፊት ነው እኮ ቪዲዮ የሰራውበት። ግን ስለ ጥምቀት ነው የተናገረው። አኬ ካየኸው ስለ ጥምቀት ሲያወራ ሐዋርያቶቹ እንዴት በኢየሱስ ስም ያጠምቃሉ ለምን አጠመቁ ሲል በአብ ወልድ በመንፈስ ቅዱስም አጥምቁ ያለው ራሱ ኢየሱስ ነው። እዛ ጋር ግን እነሱ ደግሞ በኢየሱስ ስም አጠመቁ ብሎ ነው የሄደው። ማለትም አብም ወልድ መንፈስ ቅዱስም ስም ተብሎ የተጠራው በኢየሱስ ስለሆነ ነው እና በኢየሱስ ስም ነው የምናጠምቀው ብሏል። እዛ ላይ ምን ትላለህ አኪ? ያው ስህተት ነው። አሁን ቀደም እኮ ቪዲዮን እያሳየን እየመለስን ነበር እኛ። ቀደምም ይሄ ኖርማል በጋሻው ላይ የሰራሁት ቪዲዮን አላየውም። መጨረሻ ላይ እኮ ይላል ዶክተር ዘሪሁንም የተባሉ የቤርሳን ውስጥ ያሉ አንድ መምህርም እንዲህ የሚመስል ነገርን ተናግሯል። ሚስሊዲንግ ነው፣ ትክክል አይደለም፣ ስህተት ነው ብዬ እኮ ተናግሬያለሁ። የእሳቸውንም ቢሆን ሲጀመር አሁን በኤርትራን ውስጥ ይሁን አይሆኑ አላውቅም። ባይዚ እንግዲህ ዶክተር ዘሪሁን የሚባለው ወንድማችን በኤርትራን ውስጥ ይሁን አይሆን አላውቅም። እኔ ከአገልግሎቱ ተነስቷል፣ የተነሳ ሰው ነው። ከታች ተወግዟል የሚል ሰው አለ፣ እርግጠኛ አይደለሁም። ምናልባት እነዚህ ሰዎች የምርም አውቀውት ከሆነ ደስ የሚል መልስ መልሰልኛል። ስህተት በስህተት አይጣፋም፣ ስህተት በስህተት አይጣፋም። ኤክስ በኤክስ ነው የሚጣፋው። ስለዚህ እዛ ጋር የተናገረው ነገር ትልቅ ስህተት ነው። ለሱ ይቅርታ እንዲጠይቁ ሁላችንም ቪዲዮ ሰርተናል፣ ሁላችንም እየተናገርን ነው። እንዲያውም እኔ አንድ ብያለሁ። ፕሮስፐሪቲ ጎስፔል ውስጥ እንዴት ነው? ወይስ አንተም እንደዛው አይነት ነገር የምትቀበለው? እቺ አሁን ዛሬ ሰሯትን አይታታል? ያላየውም እኔ አንድ ቪዲዮ ሰርቻለሁ። ምንድን ነው የሰራሁት? ዮናታን አክሊሉ ኢየሱስ ከማርያም ስጋ አልነሳም የሚለውን ከ5 ዓመት ቆይታ በኋላ ነው ይቅርታ የጠየቀው። በጋሻውም እስከ 5 ዓመት እንዳይቆይ ነው ያስጠነቀቅኩት፣ እስከ 5 ዓመት መቆየት ስለሌለበት በጣም ትልቅ ስህተት ስለሆነ ችግር የለውም እኮ ስጋ ነሳ አልነሳ ከነገረ ድህነት ጋር ብዙ እንትን ላይ ልህ ይችላል። አሃራ አንተ ሰውዬ ምን ጀመርክ? ያገናኘዋል። እስኪ ንገረኝ። እሺ እሱ ላይ ታወራልኛለህ። ብቻ ግን ይሄ ግን ተቋም ሊያፈርስ ነው የመጣው። ገብቷል? ስላሴን ሊያስክር ነው የመጣው አስተምሮቱና የእናንተም ደግሞ አሁን ስሰማው ይከብዳል። እሱ ላይ መልስ ከሰጠበት ችግር የለውም። በጋሻው ላይ ግን ምንም ነገር አይደለም። ስህተት ነው፣ ስህተት ነው። ይቅርታ ጠይቅ ነው የምንለው። ይቅርታ መጠየቅ አለበት። ትምህርቱን አንዳንድ ጊዜ ስሜታዊ ሆኖ ሊሆን ይችላል፣ አላውቅም። ይሄ እንደዚህ ብዬ ነው ስሜታዊነት ውስጥ ገብቼ ነው ይቅርታ ማለት መቻል አለበት ነው የምለው። ያስባል ስሜት ውስጥ ገብተህ እንደዚህ አይነት ትምህርት የሚመስል ነገርን ስታስቀምጥ ይከብዳል እኮ። አሁን ስሜት ውስጥ ሆነ የሆነች ነገር አንድ ቃል ምናምን ወርወር ታደርግ ትችላለህ፣ አምልጦ ሁለትም ቃል ልትናገር ትችል ይሆናል። ይሄ እኮ ሰፋ ያለ ጊዜ ወስዶ ነው ባይዚያ ሰው እንዴ 1 ደቂቃ ምናምን አይሆንም ብለን ሲያወራው ለ1 ደቂቃ ያህል በዛ ደረጃ የሚያወራው ከሆነ ስሜት ውስጥ ሆኖም ቢሆን የሚያውቀውን የሚያምንበትን ነው ሊናገር የሚችለው። እና ኤኒዌይስ ግን እስቲ እሰየው፣ ይቅርታም ከጠየቀ ጥሩ ነው። እንዳልከው 5 ይበቃናል እንተኛ። እሺ ኦኬ በቃ መልካም አዳር ምናምን ሁላችሁም እናመሰግናለን። እግዚአብሔር ከሁላችሁ ጋር ይሁን። መልካም አዳር። አሜን። ሰላም እደሩ፣ ከላይም ከታችም ያላችሁ። አሜን። ደህና ደሩ። የነገ ሰው ይበለን። አሜን።